ታላላቅ የልማት ስራዎች፣ አስደናቂ ታሪኮችና የሰውን ቀልብ የሚስቡ የሚገራርሙ የወደፊት እቅዶች የሚጠነሰሱት በከተማዋ እምብርት ላይ ብቻ ይመስላችኋል? እጅግ ተሳስታችኋል። ከአዲስ አበባ ዳርቻ አካባቢ ከተማዋ ጋብ ብላ ከተፈጥሮ ጋር በምትገናኝበት በታላላቅ ተራሮች ስር በየካባዶ G7 ሰማይ ስር ባለፉት 10 ዓመታት ውስጥ የተከናወነው የልማት ተጋድሎ ተራራውን ያናወጠ ነበር። አንድ ደብር ከአዲስ አበባ አንጋፋና ምስጉን አድባራት ጋር ሲለካካ አልፎ ተርፎም በስራና በበጎነት መብለጥ የሚችለው በስንት ዘመን ነው? በ50 ወይስ በ100 ዓመት? የየካባዶ G7 ቅዱስ ሩፋኤል ይህንን የአስተሳሰብ ወሰን በ10 ዓመታት አጭር ዕድሜ ብቻ ሰብሮታል። ነገር ግን ከተሰራው በላይ ሊሰራ የታሰበው ይበልጣል። ይህ ደብር የየካባዶ G7 አካባቢን መልክ ብቻ ሳይሆን በከተማችን መተላለፊያ ላይ አዲስ የታሪክ ምዕራፍ እየጻፈ ይገኛል። አሁን ደግሞ የሁሉንም ሰው ቀልብ የሚስቡ የነገዋን ቤተክርስቲያን ታላቅነት የሚያበስሩ የሚገራርሙና ግዙፍ የወደፊት እቅዶችን ሰንቆ ተነስቷል። እምነትን ከሥራ ጸሎትን ከልማት ያስማማው የቅዱስ ሩፋኤል ደብር የትላንት ጽናቱን የዛሬ አቋሙንና ነገ በዚህ ታላቅ ተራራ ስር የሚቆሙትን አስደናቂ ፕሮጀክቶች እነሆ በዝርዝር እናስጎበኛቸዋለን። እስከ ፍጻሜው አብራችሁን ቆዩ። የየካባዶ G7 ቅዱስ ሩፋኤል ቤተክርስቲያንን ውበትና ግዙፍ የልማት እንቅስቃሴዎች ከክቡር አስተዳዳሪው አንደበት እየሰማን እያንዳንዱን ክፍል በአይናችን የምንቃኝበት ልዩና ማራኪ ቆይታችን እነሆ ከክቡር አስተዳዳሪው ማብራሪያ ጋር አብሮ ይጀምራል። በአብ ወወልድ ወመንፈስ ቅዱስ አንድ አምላክ አሜን። ሶስት የምትሆን እግዚአብሔር አብ እግዚአብሔር ወልድ ቅዱስ እግዚአብሔር መንፈስ ቅዱስ ሆይ የሚፋቀሩበት የክርስቶስ ወገኖች የምንሆን ሕዝቦችህ እንደዚህ ሰዓት በዚህ ዘመን በሀገር ውስጥ በውጭ በመላው ዓለም ያለነውን ሁላችንንም እንድትባርከን እንድትቀድሰን ለዚህ ሰዓትም ለዚህ ዕለትም ስላደረስከን ክብርና ምስጋና በተቀደሰው ስም ይሁን፣ አሜን። ክቡራን ክርስቲያኖች፣ ሚዲያ ተከታታዮች፣ በሀገር ውስጥ በውጭ በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ሰው ሆናችሁ የተፈጠራችሁ ሁሉ በአጠቃላይ የእግዚአብሔር ልጆች ከቦታው ስንጀምር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የካባዶ አንቀጸ ምሕረት G7 ቅዱስ ሩፋኤል፣ ቅዱስ እግዚአብሔር አብ፣ ቅዱስ ልደታ በማርያም፣ ቅዱስ ጊዮርጊስ ጻድቁ አባታችን አቡነ ሐራ ድንግል ቤተክርስቲያን በዚሁ አገልጋይ እንግዲህ አስተዳዳሪ ነኝ። መላከ ምሕረት ጸጋዬ ወርቁ ባላለሁ። እንግዲህ ቤተ መቅደሱ እዚሁ የልማቱም የምእመኑም በጋራ ሆነን እግዚአብሔር ልጆችን እንግዲህ የምናገለግልበት ራሳችንን የምንገለገልበት ከእግዚአብሔር ጋር የምንገናኝበት የካባዶ G7 አንቀጸ ምሕረት ቅዱስ ሩፋኤል ቤተክርስቲያን። ይህ ሁሉ ታላቅ ስኬት፣ ይሄ ሁሉ የሚታይ የልማትና የመንፈሳዊ አገልግሎት ፍሬ በአንድ ጀንበር የተገነባ አይደለም። በስተጀርባው የብዙዎች እምነት፣ ጸሎትና መስዋዕትነት አለበት። የደብሩን የዛሬውን ማራኪ ገጽታና በመጠናቀቅ ላይ ያሉትን አስደናቂ ግንባታዎች በአካል ከተመለከትን በኋላ ቀጣዩ ጥያቄያችንን ወደ መጀመሪያው ምዕራፍ አደረግን። የዚህ ሁሉ ታሪክ መነሻ የሆነው የዚህ ቅዱስ ስፍራ ምስረታና ጥንታዊ ታሪክ እንዴት ነበር ስንል አስተዳዳሪውን ጠየቅናቸው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ስር ከሚገኙ አብያተ ክርስቲያናት አንዱ ገና በማደግ ላይ ያለ ገና ከተመሰረተ አጭር ጊዜ 10 ዓመታትን ያስቆጠረ ገና እንግዲህ በመሰረታ ላይ በልማት ላይ በእድገት ላይ ያለ እንግዲህ ከተመሰረተ 10 ዓመታትን ያስቆጠረ ነው።
በዚህ ቆይታ ውስጥ እንግዲህ በብዙ ፈተና ውስጥ ራሱን የቻለ መሰረተ ልማት የሌለበት፣ ቤተክርስቲያን የሌለበት፣ ምዕመናን የሌለበት፣ አገልጋዮች የሌለበት፣ ሰላምም ፍቅርም ያልነበረበት ነው። እንግዲህ ከ7 ዓመት ጊዜ ከመጣን አንድ 5 ዓመት ከ3 ወር ምናምን አስቆጥረናል። ቦታው ላይ እንግዲህ ብዙ ፈተና ያለበት፣ ብዙ ችግር ያለበት፣ የአካባቢው ምዕመናን ያው ቅጠል ሸጠው ውሃ ሸጠው የሚተዳደሩበት፣ መሰረተ ልማት ብዙ የሌለበት፣ አሁን ግን ከ5 ዓመታት ወዲህ የራሱ ካርታ፣ የራሱ መንገድ፣ የራሱ ውሃ፣ መብራት አገልግሎቱም ከሌሎቹ አቻ ከሆኑ በአዲስ አበባ ካሉ አድባራት ገዳማት ባልተናነሰ በጥሩ ሁኔታ እየተገለገለ እየተወደሰ እየተቀደሰ ያለበት፣ ልማቱም እንግዲህ ከአዲስ አበባ ወገኖቻችንን የመንፈስ ቅዱስ ልጆቻችንን ቤተሰቦቻችንን የንስሐ ልጆቻችንን ጎረቤቶቻችንን በጎ አድራጊዎችንም በማስተባበር በዚህ ቦታ ላይ ካርታ ወጥቶለት ውሃ ገብቶ መብራት ገብቶ መሰረተ ልማት እንግዲህ የራሱ ቢሮ ያልነበረው ማምለኪያ ቦታም ያልነበረው የተሻለ መቃኞ ተሰርቶ አሁን ደግሞ እንግዲህ በፌዝ ከሀገረ ስብከቱ ጋር ከክፍለ ከተማው ጋር ከአስተዳደሩ ጋር ከሰበካ ጉባኤው ጋር ከስራ ባልደረቦቼ ጋር በመነጋገር በማደግ ላይ ያለ ስፍራ ነው። ታሪክ የሚሰራው በጠንካራ መሪና በተባበረ ክንድ ነው። አሁን ለምናየው ለውጥና ለዚህ ሁሉ አስደናቂ ስኬት ትልቁን ድርሻ የሚወስዱት አስተዳዳሪው ወደዚህ ቅዱስ ስፍራ ከመጡ በኋላ የተከተሉት ቁርጠኝነት የተሞላበት አመራር ነው። ይህ ስፍራ ባለፉት 5 ዓመታት ውስጥ ፍጹም የተለየ ገጽታ ለብሷል። አስተዳዳሪው ወደ ደብሩ ከመጡበት ጊዜ ጀምሮ ምዕመናኑን በፍቅርና በአንድነት በማስተባበር የወንጌል አገልግሎቱ ከመቼውም ጊዜ በላይ ተስፋፍቶ የብዙዎችን ሕይወት ሲያበራ፣ ጎን ለጎንም የደብሩ ኩራት የሆኑት እጅግ በጣም ብዙ የልማትና የግንባታ ስራዎች በከፍተኛ ፍጥነት እውን መሆን ችለዋል። እነዚህ 5 ዓመታት እምነት፣ ስራና አንድነት የተናበቡባቸው የስኬት ዓመታት ነበሩ። እንግዲህ የመጀመሪያው በቦታው ላይ ያው ካርታም ያልነበረው፣ መሰረተ ልማት ያልነበረው፣ ግቢ ያልነበረው፣ ለማምለኪያም ከመንገድ አንስቶ ከውሃ ከመብራት አንስቶ ከመንግስትም ደግሞ እንደገና መጀመሪያ አየር ካርታ ብቻ የነበረውን ይሄንን ህጋዊ የማድረግ ነገር በትልቁ በእጅጉ ስራ የተጀመረው ቤተክርስቲያን ስራ ከመግባት በፊት እንግዲህ ምዕመኑ የሚፈልገው ነገር ምንድነው የሚል የምዕመናኑን በቦታው ላይ ያኗኗር ሁኔታ ኑሯቸው ምን ይመስላል፣ ነዋሪው ህዝብ ማን ነው ምንድነው የሚለውን ነገር ያንን በመንደር ውስጥ ኮቪድ ወቅትም ስለነበረ በዛ ውስጥ ወደ ቤተክርስቲያን ሰው የማይመጣበት ስለነበረ ህዝቡ ተስፋ በመቁረጥ ምክንያት ህይወቴን አጣለሁ በሚል በስጋት ላይ በጭንቀት ላይ የነበረውን ደግሞ ጭንቀታቸውን በእኔ ላይ ጣሉ ስለሚል የእግዚአብሔር ቃል ይሰበን ያው እንግዲህ እስከ 7ኛ ፎቅ ድረስ የሚሩትን ነዋሪዎችን የእምነቱን አካላት ኦርቶዶክሳውያኖች ብቻ ሳይሆን ሌሎችንም ጭምር ያ ጭንቀት እንግዲህ ፈጣሪን ስም በመጥራት በማጠንቱ በጸበል በወንጌል አገልግሎት በቀን ተስፋ የነበሩትን ሰዎች ተስፋ በመስጠት እግዚአብሔር ፈጣሪያችን ነው፣ እግዚአብሔር አባታችን ነው፣ እግዚአብሔር መጋቢያችን ነው፣ እግዚአብሔር እንኳን ይሄን በሽታ ቀርቶ የሞተንም ሰው ማስነሳት ያቅበታል በሚል በማጠንት በወንጌል አገልግሎት በቃ ያልተነካ አገልግሎት አለ በሚል ወደ መንደር ነበር ሄደንና ወደ መንደር ቅስቀሳ ያደረግንለት። ህዝቡ ደግሞ ወደ ቤተክርስቲያኑ በመምጣት መንገድ አልነበረም። ከዚህ ከሰበካ ጉባኤው ጋር ከአስተዳደሩ ጋር ከስራ ባልደረቦች ጋር በጋራ በመሆን መንገዱን ነው ሙሉ በሙሉ ቻይናዎች የሰሩልን። ከዛም ቀጥሎ እንደገና ወደ ካርታ ሄድ ነው። መብራት አልነበረውም። መብራት የራሱ ትራንስፈርመር እንዲኖረው ነው ያደረግነው። ከዚያም ቀጥሎ ደግሞ ወደ ካርታ ነው። ካርታ ሙሉ በሙሉ ወደ 17000 ካሬ ሜትር ተጨማሪም ደግሞ እንደዚሁ የማስፋፋት ስራ ከገበሬው ጋር በመነጋገር በግዢ ያካተትናቸው በጣም ብዙዎች ናቸው። ከዛ ቤተክርስቲያን አልነበረው። የቤተክርስቲያን ደግሞ የተሻለ መቃኞ በሳር ቤት ጭቃ ቤት የነበረውን ወደ ተሻለ መቃኞ አሁን ወደምንገለገልበት በአንድ ወር ከ23 ቀን ነው ቤተክርስቲያን የተሰራው። ከዛ ቢሮ አልነበረም። ወደ ቢሮ ነው የገባው። ከዛ የካህኑን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅድስት ሥላሴ ዩኒቨርሲቲ ዶክተሮችን ፕሮፌሰሮችን በማምጣት ለካህናቱ ካህኑ ራሱን መታጠቅ እንዳለበት መንፈሳዊ ትጥቅ የክህነት ትጥቅ መታጠቅ እንዳለበት ያንን የአንድ ሳምንት ኮርስ ከሰበካ ጉባኤው ጋር ከሰንበት ትምህርት ቤት ጋር ከአካባቢ ወጣቶች ጋር
ባለሙያዎችን ከአዲስ አበባ ዩኒቨርሲቲ ከጠቅላይ ቤተ ክህነት ከሀገረ ስብከት ከክፍለ ከተማ በማምጣት ወደ ስልጠናን የገባ ነው። የሰለጠነ ህዝብ ደግሞ የሀገርን ህዝብን ቦታንም ይለውጣልና እንደዚሁ በማድረግ ሙሉ በሙሉ ወደ ግቢው ኮብልስቶን ይሄ አልነበረውም። እንግዲህ በአዲስ አበባ ደረጃ በየካ አባዶ ደረጃ እንዲህ አይነት መጠለያ እንዲህ አይነት ኮብልስቶን እንዲህ አይነት ቢሮዎች የመኖሩ ሁኔታ እዛ እንግዲህ በማስተባበር በጋራ በመሆን የመጣ ነው። በዚሁ ላይ እንግዲህ የመንፈስ ልጆቻችን ጠንካራ የሆነ በእውነት ሊቀ ትጉሃን ዶክተር ወርቁ አዱልኝ ተስፈርዴ በማምጣት የልማቱ ሰብሳቢ በማድረግ በአሁኑ ሰዓትም ደግሞ የሰበካ ጉባኤ ሊቀመንበር በማድረግ እንደዚሁም የአካባቢው ምዕመናን ጠንካራ የማህበረ ቅዱሳን አባላት በጎ አድራጊ ድርጅቶችን በማሳተፍ የመንፈስ ልጆቻችን በሀገር ውጭ ያሉ ወደ እግዚአብሔር ተጠርተው የሄዱት መናኙ ጸሎተኛ ብፁዕ አቡነ ሰላማ በዚህ ቦታ ላይ ክህነት በመስጠት ልማቱን በማገዝ መንፈስ ልጆቻቸውን አግዙ ማለት ወዲህ በመላክ እንደዚሁም የደብረ ዋና ጸሐፊ መጋቤ ሃይማኖት መምህር አብርሃም ገብረስላሴ አስተዳደር ሰራተኞች መጋቤ ሃይማኖት መምህር አብርሃም ያው ያስተዳደርም ሰው ጸሐፊም ናቸው፣ ቀዳሽም ናቸው፣ ያው ደምረትም ሰው ናቸው። በእነዚህ እንግዲህ ይህንን ዲፓርትመንት የቢሮውን በማደራጀት በዛ ልክ በቀጥታ በአንድ ወር ከ23 ቀን የግቢ ተሰራ። ይሄ ቤተክርስቲያን ከዛ ወደ ኮብልስቶን በዚያ ወደ መጠለያው ነው የገባ ነው። ከዛም ቀጥሎ እንግዲህ ይህን ቤተክርስቲያን ላይ ትልቅ አሻራ የጣሉ በሀገር ውስጥ ያሉ በውጭም ያሉ የመንፈስ ቅዱስ ልጆቻችን ቤተሰቦቻችን የስጋ ዘመዶቻችን ጎረቤቶቻችን ከፍተኛ አሻራ ነው ያላቸው። በመረተ ስላሴውን ትርሲት ደበበ ሙሉ በሙሉ በዚህ ቤተክርስቲያን ላይ በእውነት 85% ይሷል ነው። ከዛም በቀጠል ደግሞ ነገር ዋናውን ቤተክርስቲያን ለማሰራት ፍቅረ ምዕመናን አክሊለ ኢየሱስ ከነባለቤታቸው ወለተ ሰማዕት ወይዘሮ ዘለቃሽ የቤተክርስቲያኑን ዋናውን ትልቁን ቤተክርስቲያን ለማሰራት በዛ ካርታ አውጥተን ሳይት ፕላን ተደርጎ ቁፋሮ ስራ ተጀምሮ ነው ያለው። ጸበል ቤቱን እንደዚህ በ2 ሚሊዮን 500 ሺህ ቦታውን በመግዛት ስምረተ ስላሴ ወይም ተርሲት ደበበ ከነ ቤተሰቦቿ ትልቁ 100% ቦታ ላይ የምትወስደው እሷ ናት። በዙሪያው መጠለያዎች አሉ። እንግዲህ የካህኑም ደሞዝ ከ3000 ከ4000 ከ5000 ትልቁ የሚባለው ያለቃም የሚባለው 6000 የነበረው ካህናቱን ደሞዝ በማሻሻል በፖስት በስልጠና በማድረግ የፍቅር አገልግሎት በማድረግ ያለው ሁኔታ የዚህ የቦታ ለውጥ ብቻ ሳይሆን የአመለካከት የካህኑ የምዕመኑ ልዩ ፍቅር በመስጠት ወደ ጸበሉ በመግባት ክርስትና ላይ በማግባት ሀዘናቸው ላይ በመግባት እድር ላይ በመግባት በየቤታቸው እንግዲህ መንፈሳዊ ካውንስሊንግ በመስጠት የመጣ ለውጥ ነው በቦታው ላይ። ይሄን ነው የሚመስለው። የጋሜል ሚዲያ ተከታታዮች በድጋሜ ቅድም በቲዮሪ ደረጃ የገለጥንላችሁ አሁን ደግሞ ወደ ተግባር መተናው ያለነውና በእውነት ጋሜል እግዚአብሔር ቅሩብ የሆነ እግዚአብሔር ፍቅር የሆነ እንደ እግዚአብሔር ያለ ማንም የለምና ነውና እንደርሱ ያለ አምላክ ካህናትን፣ ነቢያትን፣ ሐዋርያትን፣ ቤተክርስቲያንን ስጋውን ደሙን የሰጠ ፍቅር የሆነ እግዚአብሔር ልዩ የሆነ እግዚአብሔር ማለት ነውና በእውነት የጋሜል ሚዲያ ቤተሰቦች ተከታታዮች በድጋሜ ቤተክርስቲያኒቱ እንግዲህ በጸሎት በምዕመኖቿ በመልካም አስተዳደር በሰበካ ጉባኤ በአስተዳደር በሁላችንም ጥረት እንግዲህ ቤተክርስቲያኒቱ የራሷን እንግዲህ የንግዱንም ዓለም በስራ መንፈስ የምትቃጠሉ ሆኖ የምትል ሰው ነው። ለምዕመኖቻችን ለአገልጋዮቻችን ለሌላውም ኢትዮጵያዊ ለሆነ ሁሉ ወደ ውጭ ሁሉ ኤክስፖርት ለማድረግ ይሄ እንግዲህ የቤተክርስቲያኑ ወፍጮ ቤት ነው። ይሄን እንግዲህ ቆርቆሮን አንድ ግለሰብ፣ አጣናውን አንድ ግለሰብ፣ ምስማሩን አንድ ግለሰብ፣ የቆምንበትን ይሄ ልሾውን አንድ ግለሰብ፣ ድንጋዩን የባለሙያ እንግዲህ በጎ አድራጊዎች በመተባበር ለቤተክርስቲያኒቱ ለምዕመኑ ንጹህ የሆነ ነገር ባዕድ ነገር ያልተቀላቀለበት ቀኑ ጊዜው ያላለፈበት ንጹህ ዳቦ፣ ንጹህ ጤፍ፣ ንጹህ ስንዴ፣ ንጹህ ጥቁር ጤፍ፣ ንጹህ ነጭ ጤፍ ህዝቡ መመገብ እንዲችል ይሄ እንግዲህ ይሄ ማበጠሪያ ማሽን ነው። ይሄ አበጥሮ ወደዚህ ደግሞ እንደገና ለቋቱ ይሰጣል። እዛ ደግሞ እንደገና ንጹህ ዱቄት ይወጣል። ከዚያ ቀጥሎ ደግሞ እንደገና ያኛው ደግሞ ሙሉ በሙሉ ማቀዝቀዣ ንጹህ የሆነውን ነገር ባዕድ ነገር ያልተቀላቀለበት ቀኑ ጊዜ ያላለፈበት
ባለ 20 ኪሎ፣ ባለ 50 ኪሎ፣ ባለ 100 ኪሎ ሰው እንደ ፍላጎቱ በነጭ ስንዴ፣ በጥቁር ስንዴ፣ በነጭ ጤፍ፣ በጥቁር ጤፍ እንግዲህ ለህብረተሰባችን ኢትዮጵያ ለሆኑ ሰዎች ሁሉ ተመጣጣኝ በሆነ ዋጋ ለማቅረብ ቤተክርስቲያኒቱ በዚህ ልክ አዘጋጅታ ለዚህም ነገር የሥራ ጸባይን ፈጥራ ለምእመኑም ደግሞ እንደገና የዕለት እንጀራ የፈጠረች ቤተክርስቲያን እንደ የካባዶ ቅዱስ ሩፋኤል የመጀመሪያ እንደ አዲስ አበባ ሀገረ ስብከትም የመጀመሪያ በ10 ዓመት ውስጥ ይህን የማየት እንግዲህ የመልካም አስተዳደር ውጤት ገንዘባችሁ፣ ጊዜያችሁ ሁሉ በአግባቡ እዚህ ላይ የዋለ ይህንን የሚያደረጋችሁ በእውነት እነ ሂሩተ ሥላሴ እነ ብሩክ አስራተ ገብርኤል እንደዚሁም ኃይለ ሰንበት ወለተ መድን ወለተ ማርያም ነገብረ መስቀል በእውነት እነ ስምረተ ሥላሴ በእጅጉ ትመሰገናላችሁ። የዚህ ባለቤት ያደረጋችሁን የእናንተ አስራት በኩራት ነውና እግዚአብሔር ለዓለምም ጭምር እየተዋወቀላችሁ ነው ያለና አስራታችሁን በአግባቡ አጠራቅማችሁ ለነዚህ አይነት ውጤት ማዋል ኢትዮጵያን መታደግም ቤተክርስቲያኒቱን መታደግ አገልጋዩንም ደሞዝ የዕለት ነገር መሸፈን ማለት ነውና በእጅጉ እናመሰግናችኋለን። እኛም በዚሁ በእጅጉ ደስተኞች ነን። ይሄ ነው እንግዲህ በራሱ ይሄ የሚንቀሳቀስበት ባለ 3 ፌዝ እንግዲህ ብረትንም ማቅለጥ የሚችል እንግዲህ ትልልቁ አብያተ ክርስቲያናት ራሱ ከጠቅላይ ቤተ ክህነትም ብንነሳ እነ መንበረ ጣዖት ቅዱስ ሥላሴ እነ ቦሌ መድኃኔዓለም ምሳሌተ ምሕረት ቆጣሪ ነው ከመንገድ ስበው ያስገቡትና ይሄ ባለ 3 ፌዝ ቤተክርስቲያኒቱ ባለቤት ሆናለችና ይሄም እንግዲህ ያው በበጎ አድራጊዎች በመናን በብድር የተሸፈነ ነው። እንግዲህ ይሄ በቤተክርስቲያኑ ስም ነው ሙሉ በሙሉ ቆጣሪው የገባው። በእውነት ይሄም በዚሁ እግረ መንገዳችንን በእጅጉ ይሄ ፊት ለፊት የምታዩት ትራንስፈርመር በቤተክርስቲያኑ ስም ነው የገባው። በእውነት መስሪያ ቤቱንም ሚኒስቴር መስሪያ ቤቱንም በእጅግ በጣም አድርገን ነው የምናመሰግነው። በእውነት ለሌላ የታሰበ ለኛ የህዝብ ጥያቄ ነው፣ የቤተክርስቲያን ጥያቄ ነው፣ የምእመን ጥያቄ ነው፣ የእግዚአብሔር ጥያቄ ነው፣ የኃላፊነት ጥያቄ ነው ብለን አስተዳደሩ ልማት ኮሚቴው ሰበካ ጉባኤ ቢሮአቸው ድረስ ሄደን ቅድሚያ ሰጥተውን የሰጡንና እዛ አጋጣሚ ኤልፋንም በእጅጉ እናመሰግናለን። ይሄም ደግሞ እንግዲህ እዛ ይፈጫል ሙሉ በሙሉ። ይሄ ደግሞ እንግዲህ መጋገሪያው ነው። እዛ ማበጠሪያ ያለ ዱቄቱ አለ፣ ዱቄቱን የሚያቀዘቅዝ አለ። ይሄ ደግሞ እንግዲህ በእንጀራ መልክ የሚወጣበት ነው። እንግዲህ ሌሊቱ ሙሉ ሲጋገር ነው የሚያድረው። ወደ 30 የሚሆኑ ምጣዶች አሉን። እዛ የቀዘቀዘ ዱቄት ከዛ ፕሮሰሱን ይዞ ነው የሚወጣው። ወደዚህ ደግሞ ወደ ሊጥነት፣ ከሊጥነት ደግሞ ወደዚህ እንግዲህ ወደ እንጀራነት ሲወጣ ሙሉ በሙሉ እዚህ ላይ ነው የሚያርፈው። በዛ አጋጣሚ ደግሞ በእውነት ምእመናን ሁላችሁ እግዚአብሔር ልጆች ደስ የሚለው እዚህ ቦታ ላይ በእጅጉ አሐዱ አብ ቅዱስ ተብሎ ተቀድሶበት ነው። በጸበሉ ነው የሚዘጋጀው። ዳቦው፣ እንጀራው፣ ዳቦ ቆሎው፣ ዱቄቱ በጸበሉ ነው የሚዘጋጀው። ቀዳሲያኑ መጥቶ ማዕጠንት አድርገው ነው ተባርኮ ነው። ስለዚህ እንግዲህ ይሄ ሰው በተዘዋዋሪ የሚፈወሰው አሐዱ አብ ቅዱስ ተብሎ እግዚአብሔር አብ ቅዱስ ነው፣ እግዚአብሔር ወልድ ቅዱስ ነው፣ እግዚአብሔር መንፈስ ቅዱስ ቅዱስ ነው ተብሎ የተጸለየበት በማዕጠንት የተባረከበት መንፈስ ቅዱስ ያደረበት ነውና በእውነት ንሳ መንፈስ ቅዱስ ተብሎ ክህነት እንደሚሰጥበት እህሉ ላይ እንግዲህ መንፈስ ቅዱስ በዚህ እንጀራ ላይ፣ በዚህ ዱቄት ላይ፣ በዚህ ሊጥ ላይ፣ በዚህ ቡኮ ላይ እደር ተብሎ ሁሉ ተባርኮ ነውና በእውነት ቤተክርስቲያን እንግዲህ ይሄን ራሷን ስትችል ተግባረ እዱን ስትይዝ ትልቅ ነገር ነውና ይሄን ነው በዚህ ተሳታፊ እንድትሆኑ ለመታሰቢያ፣ ለሰርግ፣ ለልደት፣ ለማህበር የተለያየ ቦታ ላይ እንግዲህ እንጀራውንም ከዚህ ወስዶ ወደ ውጭ ለመላክም በድርቆሽ ደረጃም በዱቄት ደረጃም አብኩተውም ሊጡን ሁሉ ለህብረተሰቡ በማከፋፈል የካባዶ እንግዲህ የመጀመሪያ ተጠቃሽ ነው ብለን ማለት እንችላለን። እግዚአብሔር ልጆች ሌላው ደግሞ እንደዚሁ እንግዲህ ዱቄቱን ከዛ የማበጠሪያውን መጋዘኑን በጥሬው ከገበሬው ጀምሮ የሚመጣውን ጥራት ያለው ንጹህ ገበሬዎች ከእስላሙ እናመጣለን፣ ከፕሮቴስታንቱ፣ ከካቶሊኩ፣ ከየሆባ ሰው ከሆነው ከተፈጠረው ሁሉ ነው እንግዲህ ጤፉንም ለተለያየ አማኞች ነው የምናከፋፍለው። ስለዚህ ሁሉም የተሳተፈበት በዙሪያው ያለው አካባቢ ሙስሊም ወንድሞቻችን ሌሎች ቤተ እምነት ሁሉ ዱቄቱን ይወስዳሉ፣ እንጀራውን ይወስዳሉ። በስራውም ተሳታፊዎችን የሚያምርብን ይሄ ነው። መስጊድንም ነገ ጠዋት በእውነት ያልተሰራ መስጊድ በጋራ አብረን እየተመካከርን መንገዱን በጋራ ውሃውን በጋራ ኑሮውን በጋራ ሰላሙን በጋራ
ነው የምናደርገውና በዛ አካባቢ ያሉ ሙስሊም ወንድሞቻችንንም ሌሎች ቤተ እምነቶችንም በእጅጉ ተናበን ተፋቅረን ነው የምናገለግለውና ለልማቱም ለህዝቡ ተደራሽ የሚል አደረጃጀት ነው ያለን። እግዚአብሔር የተመሰገነ ይሁን። ቤተክርስቲያኒቱ እንግዲህ ሁሉን አቃፊ ስለሆነች በዚህ ልክ ነው። ይሄ ደግሞ ማከፋፈያ የማቲ ዳቦ ኬክ መጋገሪያ ናቸው። እዚህ ክፍል ውስጥ ደግሞ እንግዲህ ሙሉ በሙሉ በ4 ኪሎ አለን፣ በ7 ኪሎ አለን። በጣም ንጹህ ነው። ይሄም እንደዚሁ በጸበሉ ነው የሚዘጋጀው። ቅዳሴያኑ መተው ባርከውት ነው። በዚህ ያሉ ሰራተኞችም ስመ እግዚአብሔር ጠርተው እጅግ በጣም ጿሚ ወንጌል የተማሩ ስጋው ደግሞ የሚቀበሉ ለህብረተሰቡ ንጹህ የሆነ በንጽህና እየጾሙ ነው የሚሰሩት። በጸበሉ ነው የሚዘጋጀው። ይሄው የምታዩት እንግዲህ ይሄ 4 ኪሎ ማለት በጣም ጥሩ ነው። እንግዲህ 4 ኪሎ ፒያሳ እንዳትሄዱ የካባዶ G7 ያለው እንግዲህ በ4 ኪሎ ነው። ይሄ እንግዲህ በጣም በእርግጠኝነት እስከ 20 ቤተሰብ ያህል ስመ እግዚአብሔር የተጣለራበት ዲያቆናት ያዘጋጁት፣ ዘማሪያን ያዘጋጁት፣ የሰንበት ተማሪዎች ያዘጋጁት፣ በካህናት የተባረከ በጸበሉ የተዘጋጀ ጨጓራ ቃራ መጣብኝ ጨጓራዬን አመመኝ አቃጠለኝ የማይባልበት ነውና በእውነት እጅግ በጣም 4 ኪሎ ማለት 700 ብር ነው። ብዙ ቤተሰብን ብዙ ማህበርን ይሸፍናል። ስለዚህ ከዚህ የበረከቱ ተሳታፊ እንድትሆኑት ጋሜልን በጣም አድርገን እንጋብዛለን። ተከታዩን ይሄ የምታዩት ማሽኑ ነው። እጅግ በጣም ዲጂታል የሆነ ማሽን ነው። በሰጠነው ሰዓት በጣም ዲጂታል የሆነ ሲስተም ነውና በአንድ ጊዜ እስከ 300 ዳቦዎችን በአንድ ጊዜ ፕሪንት ማድረግ የሚችል ነው። ስለ እውነት ለመናገር ይሄን በዚህ ደረጃ ይሄን ማየት ይሄም ተመሳሳይ በዚሁ አይነት ነው። ከዛ ቡኮ እዛ ጋር ይቀመጣል። ከዚህ የወጣው ተመልሶ እዛ ይቀመጣል። ማቀዝቀዣ ያዛ ጋር ነው የሚቀመጠው። የበለጠ ደግሞ እንደገና ይሄ ደግሞ እንደገና ሊጡን የሚያቦካው በዘመናዊ ማሽን ነው። ከዚያ እንግዲህ ዳቦ ቆላችን እዚህ ምን አለ? ባምባሻ አለ፣ በድፎ ዳቦ አለ፣ በዳቦ ቆሎ አለ። ዳቦ ቆሎም ሲዘጋጅ እንደዚህ ወገብ የሚሰብረው እጄን እግሬን ወገቤን ያዘን የምንለው ሳይሆን እጅግ በጣም ብዙ ኢትዮጵያ ያመረተችው አዋሽ ኦቾ ቅቤ የሚለው እዚህ ኢትዮጵያ ወንዛችን የኢትዮጵያ ወንዛችን አዋሽ ያመረተው እጅግ በጣም ቅባት ነክ ይሄ ምንድነው ኮሌስትሮል ምን ነገር የሌለው ያ ነው። እነዚህ እንግዲህ በደንብ በእዝ መሰረት ብዙ ተወክተው ሾመጠጠ የለ አልቦካም የለ በጣም በንጽህና ነው የሚዘጋጀውና ዛሬ አሁን ሙሉ በሙሉ ብዙ ሲመረትም ጋሜል ሚዲያ በሌላ ቀን መጥቶ እንዲዘግብ እናደርጋለን። እየተጋገረ ያለ ቅድም ያሳየናችሁ ትራንስፈርመር እዚህ ቤት ውስጥ እንግዲህ 1 2 3 4 5 6 ወደ 6 ቆጣሪዎች አሉ። የኃይል እጥረት በፍጹም የለንም። እንግዲህ ባለ 3 ፌዝ ትራንስፈርመር ነው በእውነት ኤልፓ ጋር አድርገን የሰጠንና የኃይል እጥረት የለብንም። በልዩ ሁኔታ መብራት ጠፋ ተብሎ አይባልም። ኃይል ስላጠራ አቅርቦት የለም አይባልምና እንደ ጀማሪ ከባዶ አንቀጸ ምሕረት ቅዱስ ሩፋኤልን በጸሎት አስቡት፣ በምክር አስቡት፣ በጉልበት አስቡት። አስራታችሁን በኩራታችሁን በተደረከረከ ሁኔታ ቆርቆሮ በቆርቆሮ ዝናብ ሲመጣ ያፈስብናል። ከዛ ቀጥታ ኃይለኛ ነፋስ ሲመጣ ነፋስ ይገነጠልብናል። ይሄንን በእውነት ብዙ ባለበት ወደ ደግሞ በብሎኬት የምትቀይሩልን በብረት የምትቀይሩልን ብረት በብረት የምታደርጉልን በጎ አድራጊዎች በሀገር ውስጥም በውጭም አላችሁና ይሄንን አውቃችሁ ደግሞ ከበጎ ነገር ጋር መተባበር ተገቢ ነው። ይሄም ዝጋ እንግዲህ ደግሞ የምታዩት በዋነኛነት ሙሉ በሙሉ እንግዲህ የተራራው ወደፊት ዋሻ ለቅዱሳን አሉ ነው የሚባለው። ወደ ተራራው ላይ የማዕጠንት ድምጽ እንደዚሁም የከበሮ ድምጽ ይሰማል። እንግዲህ ወደፊት ለቱሪስት ሁሉ መስህብ የሚሆን የጻድቁ አባታችንን የአቡነ ሐራ ድንግልን ታቦት ዘዋሻ ውስጥ ለማስገባት ከአካባቢው ነዋሪዎች ጋር ከጠቅላይ ቤተ ክህነት ከሀገረ ስብከት ከብፁዕ አቡነ ሕርያቆስ ጋርም እያወራን ነው። ቦታውንም መተው ጎብኝተው እንደውም እስራኤል ሀገር ያሉትን ቦታዎች እንደዚህ ተራራ ናቸው። እንዲህ አይነት ቦታ አስፈታችሁ ሰፊ ቦታ ላይ ከማለማት ይልቅ
ውሃ ልኩን እየጠበቃችሁ በሰላም እየሞላችሁ ወደ ውስጥ ወደ ከመሬቱ መጠቀም አንደርግራውንድ መጠቀም ለቦታውም ጥቅም አለው በሚል እንግዲህ ለቱሪስት ሁሉ መስህብ የሚሆን እዚህ ትልቅ ዋሻ አለ። ወደዛ እንግዲህ ጸበሉን ወደዛ ለመውሰድ የአቡነ ሐራ ድንግልን የሰማዕቱ የቅዱስ ጊዮርጊስን እንደዚሁም የፈጣሪያችን የቅዱስ እግዚአብሔር አብ በግቢው የተፈጥሮ ነው። ጸበላችን ግን ከኃይል ስለሚያንሰው ወቅት እየጠበቀ ኃይሉ ይበዛል፣ አንዳንድ ጊዜ ኃይሉ ይቀንሳልና ያንን ያልተቀላቀለ ባዕድ ነገር የሌለበት የተፈጥሮውን ነገር በዚሁ ለመጠቀም የዚሁ አካል ለማድረግ ይሄም እንግዲህ ከገበሬዎቹ ጋር የሚተዳደሩት በዚህ ነው። ከዚህ ቅጠል ሸጠው ነው፣ እንጨት ሸጠው ነው፣ ባህር ዛፍ ሸጠው ነው። ይሄንን እንግዲህ ወደፊት በፌዝ የዚህ በረከት ተሳታፊ ጻድቁ አባታችን የቃል ኪዳኑ የአቡነ ሐራ ድንግል ይሄን በረከትን ይወስዳለው የሚል ለሰዎቹ ቦታው ቢከፈላቸው ለጊዜው እንግዲህ እዛ ዋሻውንም እጅግ በጣም ጥራት ያለው እስከ እንጦጦ ሐመረ ኖህ ኪዳነ ምሕረት እንጦጦ ራጉኤል ድረስ የተገናኘ ነው እያሉ የጥንት ሰዎች በመረጃ ደረጃ ያወሩናል። ቅዱሳንም በዚህ ቦታ ላይ ያሉበት ይሄ እንግዲህ የፈጣሪያችን የቅዱስ እግዚአብሔር አብና የታቦተ ልደታ ለማርያም የቃል ኪዳን ታቦት የሚያድርበት በኩረ ምእመናን አክሊለ ኢየሱስ ባለቤታቸው ወለተ ሰማዕት ወይዘሮ ዘለቃሽ ከነ ልጆቻቸው ይሄን ቦታ ገዝተው ሙሉ በሙሉ ከመንግስት ጋር ያለውን ወደ ካርታው ተካቶ በዛ ልክ በዝግጅት ላይ ነው ያለነው። ይሄ እንግዲህ ሰሞኑን ወደ 10 ሲኖትራክ እንደዚሁም ደግሞ ሎደር ትልቅ ዘመናዊ ማሽነሪ ገብቶ ከስር ደግሞ ውሃ እየፈለቀብን ትንሽ እጃችንን ይዞ አሁን ተዋቅሮ ነው ያለው። የቅዱስ እግዚአብሔር አብና የእናቱ የታቦተ ልደታ ለማርያም 2000 ካሬ ሜትር ላይ ያረፈ እንግዲህ ወደ ላይ ወደ 10 ሜትር ነው ወደ ላይ የምታዩት የተዋቀረው። ይሄ እንግዲህ አቅም ቢኖር ስለ እውነት ለመናገር የቤተክርስቲያኒቱን ጓዝ የመቋሚያ ክላስ ለብቻ፣ የከበሮ ለብቻ፣ የጸናጽል ለብቻ፣ የነዋየ ቅዱሳት የካባ የጥንግ ድርብ የመቀደሻ አልባሳቱ የማህሌቱን የስብከተ ወንጌሉን የጥምቀቱን የክርስትናውን ሙሉ ጓዝ ጥንቅቅ አድርጎ የያዘ እንግዲህ ወደ 10 ሜትር ነው ወደ ላይ የሚገነባው። ያ 3 ስላብ ማለት ነው። ያ ብዙ ነገር ይይዛል። ይሄን እንግዲህ ቦታውን የገዙልን ይሄን እዚህ ደረጃ ድረስ አስቆፍረውልናል። በጡረታ ነው ያሉት በኩረ ምእመናን አክሊለ ኢየሱስ ወለተ ሰማዕት በእውነት በጸሎት አስቧቸው አንጋፋዎቹ ስምረተ ስላሴ ያንን የታችኛውን ቤተ መቅደስ ጸበል ቤቱን ሙሉ በሙሉ እናየዋለን። አሁንም እሱንም እናያለን። ይሄንን በኩረ ምእመናን አክሊለ ኢየሱስ ናቸው ከባለቤታቸው ጋር ይሄን ቦታ እዚህ ደረጃ ላይ ያደረሱልንና እዛ ጋር ፊት ለፊት የምታዩቸው አማካሪ መሐንዲሳችን ኢንጂነር ቀሲስ ተመስገን በእውነት አንድ ቀን የነዳይ ሳይባሉ አንድ ቀን የስልክ ሳይባሉ የሚያገለግሉን በነፃ የሚያገለግሉን ናቸው። እዚህ ላይ እንግዲህ ልማቱ የሚመራው በእውነት እጅግ በጣም ጠንካራ ክርስቲያኖች፣ ጠንካራ ኢትዮጵያውያኖች፣ ጠንካራ የተዋህዶ ልጆች በጊዜያቸው፣ በገንዘባቸው፣ በእውቀታቸው፣ በሃይማኖታቸው የሚያገለግሉ በኩረ ምእመናን ካሳሁን አበራ የዚህ ልማቱ ሰብሳቢ ነው። እነ ኢንጂነር ዘለቀ እጅግ በጣም ጠንካሮች፣ እነ መምህር ንጉስ ነው፣ ወይዘሮ ሳባ የልማቱ አማካሪ መሐንዲሳችን ቀሲስ ኢንጂነር ቀሲስ ተመስገን ጨምሮ ፍለፊት ከዛ ፒክቸር ብትወስዱ ጥሩ ነው። አማካሪ መሐንዲሳችን በነፃ ነው የሚያገለግሉት። በእውነት መስራት ወክራታቸውን ወደዚሁ ላይ በማዋል ነውና ይሄንን ካሳዩ በጡረታ ላይ ያሉ አባት አክሊለ ኢየሱስ በኩረ ምእመናን አክሊለ ኢየሱስ ወለተ ሰማዕት ባለቤታቸው ከቦታ ግዢ አንስቶ እዚህ ደረጃ ላይ እንዲደርስ ያደረሱ እሳቸው ናቸውና ወደፊት ያለው ትውልድ አደራ ልጆቼ ብለዋልና እኔም እንደ አባትነት እንደ ኃላፊም የንስሐ ልጆቼ ናቸው። እሳቸውን ድምጽ ድብቅ ሰራዊት እግዚአብሔር አለውና በዚህ ሁላችሁ ተሳታፊ እንድትሆኑ እንጋብዛለን። ፍጻሜውን የሚያሳየን በፈጣሪያችን በእግዚአብሔር አብ ስም በእናቱ በታቦተ ልደታ ለማርያም ስም የተዋቀረ ነው። እንግዲህ 2000 ካሬ ሜትር ላይ የሚያርፍ ነው። ሙሉ በሙሉ ክረምቱ ከመምጣቱ በፊት መሬቱ የመመንጨት የመደርመስ የመንሸራተት ባህሪ ስላለው ይሄንን አውቃችሁ በእውነት በድንጋይ በሲሚንቶ ባሸዋ የጋሜል ሚዲያ ተከታታዮች ይሄንን በእውነት አካውንቱንም እዛው ላይ በሚሰራው በሚዘጋጀው ዝግጅት ላይ እንድታስቀምጡልን እናሳስባለን። እድላሞች ናችሁ። ዛሬ እንደዚህ ዝርክርክ ብሎ ጭቃ ላይ አፈር ላይ የሚደረመስ አፈር ላይ የሚመነጭ ጭቃ ላይ ነው ቆመን ያሳየናችሁ። ነገ ጠዋት እጅግ ደግሞ በጣም ዘመን ያለ ዘመናዊ የሆነ እሷ የምትገቡበት ሱዋ የምትይዙበት
አዲስ ዓመትን እዚህ ስጋው ደግሞ የምትቀበሉበት፣ ልደትን የምታሳልፉበት፣ ጾመ ኢየሱስን ጾመ ሐዋርያትን የምታሳልፉበት፣ ንስሐ የምትገቡበት፣ ልጆቻችሁ የአብነት ትምህርት ሁሉ የሚማሩበት፣ ወጣ ያለ ሌላ ባዕድ ድምጽ፣ ሙዚቃ ድምጽ፣ የመጠጥ ድምጽ፣ የመኪና ድምጽ የሌለበት ከእግዚአብሔር ጋር ብቻ የምትነጋገሩበት ነውና ሁላችሁ ወደዚህ እየመጣችሁ የበረከቱ ተሳታፊ እንድትሆኑ በጉልበታችሁም በጊዜያችሁም በገንዘባችሁም በሃይማኖታችሁም በማቴሪያልም እንድታገለግሉን እግረ መንገዳችንን መልእክታችንን እናስተላልፋለን። ይሄ እንግዲህ ከቤቱ ወጪ አድርገን የምናደርገው አንዳች ነገር የለም። በምእመናን ነው የሚሸፈነውና አሁን አጣና ያስፈልገናል፣ ድንጋይ እንደዛ አይነት ያስፈልገናል። አሁን አንድ የመንፈስ ቅዱስ ልጃችን ነው ይሄን ለሳምፕል የደፋልን። ሌሎቻችሁ እንዲሁ ተቀጥሉ። ሌሎቻችሁ ደግሞ በድንጋይ ግንብ የምታገለግሉን አሸዋ 10 ኩንታል ማነዳ ሲሚንቶ 10 ኩንታል 5 ኩንታል ተጠረቃቅሞ ይሄ በእናንተ ስም አሻራ የዘነ የበረከት ተሳታፊ አሻራ ላስቀምጥ የሚል ቢመጣ በጣም በደስታ እንቀበላለን። ይሄ በዚህ ደግሞ የምታዩት እንግዲህ የአብነት ትምህርት ቤት ነው። 8ቱን ጉባኤ ቅዳሴውንም አቋቋሙንም ድጓውንም ቅኔውንም መጽሐፍትንም የያዘ ነው። እንግዲህ በአጭር ጊዜ ውስጥ መምህራን የሚወጡበት የሚፈጠሩበት ነው። ይሄም እንግዲህ ከዚህ የወጣ አፈር ነው። አሁን ሲሚንቶ የለንም፣ ጠጠር የለንም። ይሄንን ነው እንግዲህ 2,500,000 ወይዘሮ ትርሲት ደበበ የገዛችልን በራሷ ገንዘብ ደረጃ ላይ ትንሽ ወገኖቿ የመንፈስ ቅዱስ ልጆች ባሸዋ በጠጠር በብረት ትንሽ በከፊል ረድተዋታል። በዚህ ደረጃ ላይ ያደረሰችው እሷ ናት። በዚህ ላይ ደግሞ እንደገና ይሄንን አሁን ሙሉ በሙሉ ብረት ያስገባችልን ሂሩተ ስላሴ በልጇ ስም በቤተሰቦቿ ስም እነ ብሩኬ አስራተ ገብርኤል ኃይለ ማርያም የሚባሉ ብረት ብቻ አግዘዋታል። ሌሎች ደግሞ ባሸዋ በጠጠር ተባብረዋል። እንግዲህ 95% ትርሲት ደበበ ስምረተ ስላሴ ናት። ይሄ እንግዲህ 8ቱን ጉባኤ የያዘ ነው። ልጆቻቸው ሳመር ላይ እንግዲህ ዓለም ችግር የስነ ምግባር ችግር ነውና ስነ ምግባር ባለቤት ደግሞ የሆነችው ቤተክርስቲያን ናትና እዚህ ላይ አሁን ይሄ ስላቡ ከተሞላ በኋላ እዚሁ የአይቲ ሩማቸው እዚሁ ሕክምናቸው እዚሁ መታጠቢያ ቤት እዚሁ አዳራሹ እዚሁ እንግዲህ ቴክኖሎጂውን ተጠቅመን እጅግ በጣም ዝምን ባለ 5 ዓመት 6 ዓመት የሚፈጀውን እንግዲህ በአንድ ዓመት ምግብናቸው እዚሁ ሕክምናቸው እዚሁ እንግዲህ ሪላክስ ሲያደርጉም እንግዲህ ተፈጥሮን እያዩ እዚሁ እየቀደሱ እዚሁ እየቆረቡ እዚሁ ደግሞ እያደሩ እዚሁ እየተመገቡ 24 ሰዓት ሙሉ በእንተ ስማ ለማርያም ተብሎ በየመንደሩ የሚለመነውንም እነሱ በአጭር ጊዜ ውስጥ በአንድ ዓመት ውስጥ የሚል ሰበካ ጉባኤው ልማት ኮሚቴው በእውነት እነ ዶክተር ቀሲስ ብሩክ የደብራችን ሰበካ ጉባኤ ምክትል ሊቀመንበር ከዚህ በፊት ደግሞ የልማቱ ዋና ሰብሳቢ የነበሩ አሁን ልማቱ ላይ ምክትል ሊቀመንበር ሆነው የተሰየሙት ደግሞ በኩረ ምዕመናን ካሳሁን አበራ፣ እነ ኢንጂነር ዘለቀ፣ እነ ኢንጂነር መስፍን፣ እነ በለጠ፣ ለስምረተ ስላሴ ነው ወይዘሮ ሮማን ራሱ ሁሉም እንግዲህ አስተዳደሩም ካህናቱም ሰባኪያኑም ያሉበት ነውና በእውነት እዚህ ላይ አሸራ እንድትጠሉ አይቲ ሩም ራሱ ያለው ነው። ፕሪንተር ያስፈልገናል፣ ኮምፒውተር ያስፈልገናል። በዘመናዊ ነገር እዚሁ የሚማሩበት ወደ ቴክኖሎጂው ልውጥ ያለ ነገር እንግዲህ ጎንደር ላይ፣ ጎጃም ላይ፣ ወሎ ላይ፣ መሀል ሀገር ትግራይ ትልልቆቹ ገዳማት አሁን በፈተና ላይ እንዳሉ ይታወቃልና እዚሁ እንግዲህ ወደ ጎንደር ወደ ገዳም ወደ ውጭም ወደ አሜሪካም ወደ አውሮፓ እንግዲህ አብነት መምህራኑን ስብከቱንም የያዘ ቅዳሴውንም የያዘ ባጭር ጊዜ ልጆቻቸው ተምረው ሳመር ላይም ሲመጡ ዛጫጭር ኮርስ ለመስጠት የተዘጋጀ ነው። ይሄን ግን አሁን ክረምቱ ከመምጣቱ በፊት ብረት ያስፈልገናል። ባለ 8 ባለ 10 ባለ 12 ባለ 14 ባለ 20 እስከ ባለ 24 ድረስ ያስፈልገናል። ይሄ ከተሞላ በኋላ ከላይ ደግሞ አዳራሽ ነው። ያም እንግዲህ ክርስትና የምታደርጉ መታሰቢያ የምታደርጉ ቀለበት የምታደርጉ ለሽምግልና ሁሉ በነፃ የምትጠቀሙበት ቦታ እንዲሆን ነውና ይሄን ሁሉ እንግዲህ እንድትተባበሩ እናሳስባለን። እግዚአብሔር ልጆች ጋሜል ሚዲያ ተከታታዮች ይሄ ደግሞ እንግዲህ ከታች ያለው እንግዲህ ለተለያየ አገልግሎት የሚውል ይሄውም በስምረተ ስላሴ በኩል የሆነ ነው። ይሄ እንግዲህ ተራ ነገር ይመስላል። በውስጡ ወደ 12 ቢሮዎች አሉ ሙሉ በሙሉ። ይሄንንም እንግዲህ በበረቱ ላይ በበሩ ላይ ጥቂት ግለሰቦች
እነ ንባበ ማርያም ወለተ ብርሃነ መስቀል የሚባሉ በመኪና አደጋ ልጃቸው ያረፈች ሴራሚክ ሙሉ በሙሉ እነሱ ናቸው የቻሉ ስምረተ ስላሴን ያገዙ እንጂ ከዛ ውጪ ሙሉ በሙሉ 100% ማለት ይቻላል ስምረተ ስላሴ ነው። ይሄ እንግዲህ የፋይናንስ ቢሮ ነው። ጌጣጌጦች፣ ሾኬቶች ውስጥ ደግሞ እንግዲህ እዚህ ስንገባ እዚህ መሰለ ቢሮ ውስጥ መቼም ሜዳ ላይ ብሎኬት ላይ አንቀመጥም። በዚህ ላይ እንግዲህ ራሱን የቻለ ፕሪንተር፣ ራሱን የቻለ ኮምፒውተር ዘመናዊ እንዲሆን በቤታችን ሆነን ኮንትሮል ማድረግ እንድንችል ለምእመኑ ገንዘብ እዚህ ላይ መዋሉን ስምረተ ስላሴ እንግዲህ በእውነት እነ ፍቅረ ስላሴ፣ ኃይለ ጊዮርጊስ፣ የድንግል ወለተ ሚካኤል የሚባሉ ወላጅ እናቷ ወላጅ አባቷ እነዚህ እህቶቿ ወንድሞቿ ወደ እግዚአብሔር ሕይወት የነሱ መታሰቢያ ነው። ራሷ ገንዘብ ነው የሰራችው እግዚአብሔር ልጆች። ይሄ ከዚህ ቀጥሎ ደግሞ እንደዚሁ የዋና ጸሐፊ ቢሮ ነው። በሚገርም አይነት ሁኔታ እንግዲህ 10 ዓመት የተመሰረተ የማይመስል በድካም ነው በእውነት እንግዲህ በመጠንቀቅ የምእመኑን ገንዘብ አንሰርቅም አናባክን ብለን የምንለው በአይነት ራሳቸው እያመጡ ያገዟት ናቸውና ንባበ ማርያም ብርሃነ መስቀል እዚህ ሴራሚክ ላይ የነሱ እንትን ውሏል። መታሰቢያነቱ ወደ 500,000 አውጥተው ሴራሚክ የገዙልን ስምረተ ስላሴን እናግዝ፣ የሷ እህትም ለሷም ሞራል እንሆናለን፣ በእውነት የሷም ጓደኛ ስለሆን ደስተኛ ነን በሚል መታሰቢያ የሚያወጡበት ዛሬ ነዳያን የለም፣ አይኑ የፈረጠ እጁ የተቆረጠ እግር የሌለው የለም። በእውነት እንግዲህ ስፖኪዮ የሚሰርቅ ቦርሳ የሚሰርቅ ስልክ የሚሰርቅ የኔቢጤ መስሎ ያለ ነውና ልክ በስራ ላይ ብታውሩት በሚል በመታሰቢያ ስም መታሰቢያ ላይ ወጡ የነበሩትን ልጆች ስለሆኑ ሴራሚኩን ገዝተው አቅርበውልን በዚህ እንግዲህ ራሷ ስምረተ ስላሴ ለባለሙያዎች እየከፈለች ይሄ እንግዲህ የዋና ጸሐፊ ቢሮ ነው። መጋቢ ሃይማኖት መምህር አብርሃም ገብረ ስላሴ ጥሩ ወንጌላዊ መልካም ሰው ናቸው። ይሄ እንግዲህ ያለቃ ቢሮ ብለን ወደፊት ለሚመጡት አባት እኛ ደካማ ነን፣ እኛ ልምድ የሌለን ነው፣ እኛ አቅም ያጥረናል፣ እኛ አንደበት ያጥረናል፣ እኛ የትምህርት ዝግጅት ያጥረናል። ሌሎች ደግሞ ጠንካራ አባቶች በእውነት የሚባርኩ የሚያማልዱ በዚህ ሰውን የሚቀጡበት ሰውን የሚያሸማቅቁበት ሳይሆን ዳሴ ማርያም ዳዊት እየደገሙ በፍቅር የሚመሩበት ወደፊት ለሚመጡት አባቶች በእውነት መነኮሳትም መምህራንም ሲመጡ ያለቃ ቢሮ ብለን የሰየምነው ነው። ለጊዜው በዚህ ደረጃ በየካባዶ አንቀጸ ምሕረት ቅዱስ ሩፋኤል ደረጃ ይሄንን የመሰለ ማየት ስንገባ ቢሮ የሚባል ቤተክርስቲያን የሚባል አገልግሎት የሚባል ደሞዝ የሚባል ምእመን የሚባል አልነበረም። በአጭር ጊዜ ውስጥ ይሄ እንግዲህ በመልካም አስተዳደር የመጣ ነውና የጋሜል ሚዲያ ተከታታዮች በድጋሚ እንኳን ደስ ያላችሁ ነው የምንለው። የቁጥጥር ቢሮ ነው። የፋይናንስን አሳይተናችኋል። ያለቃን የዋና ጸሐፊ፣ ይሄ ደግሞ የደብሩ ቁጥጥር ክፍል ነው። እንግዲህ ወደፊት አሁን ላሉትም ወደፊት ለሚመጡትም እንግዲህ ስምረተ ስላሴና ቤተሰቧ አስተዳደሩ ሰበካ ጉባኤው በቀናነት ይህንን አሻራ ጥለናል። ወደፊት ለሚመጡትም እኛ ዛሬ ላይ ያለነው ነገ ላይ ኃላፊ ነንና በእውነት ይሄንን አደራ እንላለን ወደፊት ለሚመጡ አመራሮችም። ይሄኛው ደግሞ እንግዲህ ሰበካ ጉባኤ ያለቃ ቢሮ ያልነው የጸሐፊ ቢሮ ያልነው ሙሉ በሙሉ እንደው ደብዳቤዎች መፈረሚያ እንጂ ሰበካ ጉባኤ አስተዳደሩ ለብቻ የሚሰበሰብበት የሰበካ ጉባኤ መሰብሰቢያ ነው። አስተዳደሩና ሰበካ ጉባኤ በጥምር የሚሰበሰቡበት ራሱን ችሎ የሰበካ ጉባኤ ሊቀመንበር እንግዲህ ሊቀ ትጉሃን ዶክተር ብሩክ ዋለልኝ ናቸው። የራሳቸው ቢሮ አስተዳደሩን ሰበካ ጉባኤውን በጥምር የሚመሩበት ነው። ያው ይቀረዋል አሁን ሙሉ በሙሉ ይሄ ሴራሚኩ ነው። ይሄ መልክ ይዞ ግርፍ ስለነበረ ይሄን መልክ ለማስያዝ ነው። እዚህ ላይ እንግዲህ ሲሚንቶ የለንም እንደምታውቁት። ይሄም እንግዲህ በዚህ ጋር ደግሞ እንግዲህ ብፁዓን አበው ሊቃነ ጳጳሳት ሲመጡ እዚህ ቦታ ላይ የሚያርፉበት፣ አለቆች ሲመጡ በእውነት አንዱ የለበሰውን አንዱ መልበስም ስለሌለበት የብፁዓን አበው ሊቃነ ጳጳሳት የራሳቸውን ሸበጥ አድርገው ልብሰ ተክህኖአቸውን ለብሰው ከዚህ
ወደ ቤተ መቅደስ ሲገቡ ሆነ ሻንጣ ይዞ ምን ይዞ እዛ ቤተ መቅደስ ከመቀያየር ይልቅ እዚሁ ከመኪናቸው እንደወረዱ እረፍት አድርገው እዚህ በሸበጥ ሆነው ልብሰ ተክህኗቸውን ለብሰው ወደ ቤተ መቅደስ የሚሄዱበት ሩም ነው ብለናል። እንግዲህ እንደ ሐሳብ ይሄ በዚህ ደረጃ ላይ ማሰብ አባቶች በእድሜ ላይ ያሉ ባልተሟላ ጤንነት ላይ ያሉ አባቶች ስላሉ መጨናነቅ ስለሌለባቸው ሲመጡ ብዙ ውዳሴ ማርያም የሚደግሙበት ጸበሉ ፈዋሽም ስለሆነ ይሄ ደግሞ አለቆች ምናምን ሲመጡ እንደዚሁ በተመሳሳይ ቦርሳቸውን አልባሳታቸውን ቀይረው ለአገልግሎት ለስብከት ለቅዳሴ ሲመጡ የራሳቸውንም አልባሳት ቤተክርስቲያኒቱ እየተተኮሰ ላውንደሪ ኖሮት በጣም ዲጂታል እና ዘመናዊ በሆነ ሲስተም አለቆች እዚህ መጥተው ልብስ የሚቀይሩበት እረፍትም የሚያደርጉበት ክፍል ነው። በሲሚንቶ እጥረት ምክንያት ነው ስራ እዚህ ጋር የቆመብን። ይህም እንግዲህ ሙሉ በሙሉ ምግባረ ሰናይ ቤተክርስቲያኒቱ የምግባረ ሰናይ ባለቤት ናትና ራሱን የቻለ የምግባረ ሰናይና የጠቅላላ አገልግሎት ቢሮ ነው። ይሄኛው ደግሞ ይሄም ደግሞ እንግዲህ ልማትና እቅድ የልማትና እቅድ የህንፃ ኮሚቴ የልማትና ህንፃ ኮሚቴ ቃለ ዓዋዲው ላይ በተቀመጠው መሰረት እነዚህ በጥምር የማይለያዩ ዲፓርትመንቶች ናቸው። ቃለ ዓዋዲው ላይ ባለው መሰረት ልማት ኮሚቴና ህንፃ ኮሚቴ ልማት ሲባል የሚታነጽ ህንፃ ብቻ ሳይሆን ሰው በወንጌል ተለውጧል ወይ፣ በስነ ምግባር ተለውጧል ወይ፣ ሀገሩን ወዳድ ነው ወይ፣ በእምነቱ የጸና ነው ወይ፣ በትዳሩ የጸና ነው ወይ፣ በስራ በማህበራዊ ኑሮ የጸና ነው ወይ የሚለውን ያን ሁሉ የያዘ ነው። የልማትና ህንፃ ኮሚቴ ዋና ቢሮ ነው። ይሄኛው ደግሞ የኮሪደሩ ምናምን ነገር ሁሉ እንግዲህ ይቀራዋል። እንግዲህ ይሄንን ስምረተ ስላሴ ናት ለዚህ ያበቃችን። ስለ እውነት ለመናገር ያው በአቅም እጥረት ምክንያት ነው እዚህ ጋር ይሄ ቆመብን። ይሄኛው ደግሞ ሙሉ በሙሉ ይሄ ምክትል ጸሐፊን፣ ምክትል ምግባረ ሰናይ፣ ስታቲስቲክስ እነዚህን ደግሞ ይሄ የያዘ ነው። ተመሳሳይ ያው የማቴሪያል እጥረት ይዞን ነገሮች ተወደነው። እኛው ደግሞ ኮምፒውተር የሰው ፋይል ድሮ የተለያየ ቤተ እምነት ያለው እስላም ወጋ ሌላ ወጋ የቤተክርስቲያንን የቃል ኪዳን ታቦታት ያሉበትን ስም የያዘ ያለቃውን የጸሐፊውን ማስጠንቀቂያ የሚሰጠውን የመጨረሻ ማስጠንቀቂያ የሚሰጠውን የኮምፒውተር ሩም ናት። ራሷን ችላ ሰው የሰውን ገበና እንዳይታይ ካህን መቼም ሚስጥር ገበና ሸፋኝ ነውና የኮምፒውተር ጽሕፈት ቤት ናት እችኛዋ። ይሄ እንደዚህ ጠቅላላ የምታዩት በሷ የተከናወነ ነው። በሚገርም አይነት ሁኔታ በእውነት የአዲስ አበባ ሀገረ ስብከት በሚሰጠው መመሪያ መሰረት በተለይ ብፁዕ አባታችን እዚህ ቦታ ላይ ይሄ ባልተስተካከለ ለምርቃት አይደለም የጠራናቸው። ጭቃ ላይ ነው የመጡት፣ አዋራ ላይ ነው የመጡት። ይሄን መጥተው መመሪያ ሰጥተው ነው ያለና ይሄኛውን ክላስ እንግዲህ ደግሞ የሰንበት ትምህርት ቤት ተማሪዎች መጠነኛ መለስተኛ አዳራሽ እንደ አዳራሽ እዚሁ ጋር የሚጠቀሙበት። ይሄኛው ክላስ ደግሞ የአይቲ ሩምም እንደ ቢሮም የሚጠቀሙበት ክፍል ነው። እንግዲህ ገና ይኸው በስራ ላይ ወንድሞቻችን እየሰሩ ነው ያሉት። ፈጠን ፈጠን በሉ ጎበዞች። እግዚአብሔር ይባርካቸው። በሚዲያ ላይ ሁሉ እየወጣችሁ ነው። እግዚአብሔር ይባርካችሁ፣ እጃችሁን ይባርክ። እንግዲህ የፖለቲካ አዳራሽ ወይም ሌላ ደግሞ እንደገና የባዕድ አምልኮ የሚደረግበት አይደለም። ጥበባችሁ ስምረተ ስላሴ የሰራችበት ላይ ይሄንን ገንዘብ ተከፍሏችሁም ብትሰሩ ጥበባችሁ ጤናችሁ ነውና ቤተክርስቲያን መስራት ነውና ትልቅ ነገር ነው። እጃችሁን ይባርክ። እቺ እንግዲህ ወደፊቱ እንግዲህ በትልቁ ሌላም ለጊዜው ለሰንበት ትምህርት ቤት ሙሉ አዳራሽ መጠነኛ አዳራሽ የላይኛው እስከሚያልቅ ድረስ ልጆቻችንም ተጠቂ ስለሆነ እንደ ቢሮ የአይቲ ሩምም ሆኖ እንዲያገለግላቸው ነው። ከዛ ቀጥሎ ደግሞ እንግዲህ ሰፋ ያለ እንዲሆን ሙሉ በሙሉ ይሄ በዚህ በእንትን በልዩ ሁኔታ በልዩ በዘመናዊ በሆነ ነገር አድርገን በዚህ በኮሎኑ ላይ እንዲከፍለን ይሄ ያለቃ ቢሮ፣ ይሄ ደግሞ የዋና ጸሐፊ ቢሮ፣ ይሄኛው የምታዩት ደግሞ ሰፍዝ እንደ ሪሰፕሽን ሆኖ እንግዲህ ሲመጡ ፀሐይ ላይ ንፋስ ላይ እንዳይሆኑ በዚህ አካባቢ ደግሞ የኮምፒውተር ዋና ጸሐፊ አለቃና የጸሐፊ በጥምር ሆነው የሚሆኑበት ተብሎ ነው የታሰበው። የእግዚአብሔር ልጆች ይሄ እንግዲህ የምታዩት እዚህ ላይ ከፊት ለፊት አፈሩ የምታዩት
እዚህ ላይ አሸዋ ያስፈልጋል፣ ድንጋይ ያስፈልጋል፣ ጠጠር ያስፈልጋል፣ ሲሚንቶ ያስፈልጋል። ይሄ በደንብ ፋውንቴን ኖሮት ግሪን ኤሪያ ሆኖ በደንብ በሆነ ሰው ዘና ብሎ ባለ ጉዳይ መቼም የቢሮ ኃላፊዎችን ሲያነጋግር እንዳያዘ እንዳይተክዘ የመጻሕፍት ማንበቢያዎች በደንብ መቀመጫ ኖሮት ቅዱሳን ስዕላት በዚህ በፊት ለፊት ኖሮ እንደዛ እንዲሆን ታስቦ ነው ያለው። እዚህ ላይ እንግዲህ ድንጋይ፣ አሸዋ፣ ሲሚንቶ፣ ጠጠር ያስፈልገናል። ኢትዮጵያውያኖች፣ ኤርትራውያኖች፣ የእግዚአብሔር ልጆች አጠቃላይ ይሄም እንግዲህ እንደምታዩት ሙሉ በሙሉ እዚሁ ላይ የባከነ ገንዘብ፣ የባከነ ጊዜ፣ የባከነ የሰው ኃይል ቀላል አይደለም ስለ እውነት ለመናገርና ይሄ ሙሉ በሙሉ ስምረተ ስላሴ ናት። ይሄን ደረጃ እንተ ያደረገች ምናኑ ጸበል ቤት ሲባል ሌላው እንግዲህ መጋረጃ የበዛበት ሃይላንድ የበዛበት ጣሳ ቆርቆሮ የበዛበት ዝርክርክ ያለ ነገር ነው የሚታይበት። እዚህ ግን ሙሉ በሙሉ ቅዱሳን ፓትርያርኮች ጻና ሊቃነ ጳጳሳት የቃል ኪዳኑን ታቦት ክህነት ለመስጠት ሲመጡ የሚባርኩት ራሳቸውን ደግሞ ለአባቶች ለምን አልተዘጋጀም እንዳይባል ሙሉ በሙሉ የቅዱሳን ፓትርያርኮች ይሄ ጸበሉ ቅዳሴያኑ ሙሉ በሙሉ መጥተው የሚባርኩት በቀን በቀን የሚታጠን በርሜሉ በንጹህ ከቤተ መቅደሱ ጋር ጸበሉ ተያይዞ በበርሜል ያለ ወደ ውጭ በሃይላንድ በጀሪካን ይዘው ወደ ቤታቸው ለታመመ ሰው መምጣት ላልቻለ ወደ ተላ አውሮፓ፣ አሜሪካ ለተለያየ ሀገር ሰው ከዚህ በቀን በቀን እየቀዳ የሚሄድበት ሩም ነው። እግዚአብሔር የተመሰገነ ይሁን። ይሄ ሁሉ እንግዲህ በስምረተ ስላሴ የሆነ ነው። በእውነት ተርሲስ ደበበ እግዚአብሔር ይጠብቅልን። ይሄ የወንዶች ነው። በዛ አካባቢ ቅዱሳን ፓትርያርኮች ሲመጡ አየር ለመውሰድ ስብሰባ እናድርግ ቢሉ ጉብኝት ለማድረግ የሚመጡ የቅዱስ ፓትርያርኩን ጠቅላይ ስራ አስኪያጁን የቅዱስ ሲኖዶስ ዋና ጸሐፊ እንደዚሁም ደግሞ እንደገና የአዲስ አበባ ሀገረ ስብከት ጻና ሊቃነ ጳጳሳት ፒክቸራቸው እዚህ ጋር ይደረጋል። ይሄ ክላስ ሙሉ በሙሉ የፈጣሪያችን የቅዱስ እግዚአብሔር አብ ጸበል የቅዱሳን ፓትርያርኮች የጻና ሊቃነ ጳጳሳት ክፍል ነው። መጥተው ሲባርኩ የኛ ሴት አለ የሚል ነገር እንዳይኖር ቤተክርስቲያኑ የሥርዓት ባለቤት የድሮ አባቶች ጸበል የሆኑም አባቶች በጸበል ከገዳም የመጡ ከሕክምና በላይ በጸበል ላይ ያለን ፈውስ ጸበል በወንጌል ከተደገፈ ወንጌል በጸበል ከተደገፈ ፈውስ ትልቅ ነገር ነውና ስላሴ ሲፈጥሩን እንግዲህ 75% ሰውነታችንን ውሃ አድርገው ነው የሰሩን። መሬት ላይ በፈጠረውም አካላችን ላይ ባለው ለስጋም ለመንፈስም እንግዲህ ፈዋሽ የሆነ ቅዱስ እግዚአብሔር አብ ጸበል ነው። የነሱ ጳጳሳት ነው። ይሄኛው ክላስ ደግሞ የካህናት ነው። ይሄ በዚህ የሚታየው የካህናት የቅዱስ እግዚአብሔር አብ የታቦተ ልደታ ለማርያም ነው። ይሄ ደግሞ እንደገና የወንዶች ነው። በዚህ የቅዱስ እግዚአብሔር አብ ይሄው እዚህ አለ። የእናታችን የታቦተ ልደታ ለማርያም እዚህ አለ። የቅዱስ ጊዮርጊስ እዚህ አለ። የቅዱስ ሩፋኤል እዚህ አለ። ይሄን ሁሉ እንግዲህ መሬቱን አንስቶ ከላይ የተሰራባቸው ኤሌመንቶች ራሱ በጣም ከውጭ የመጡ ጠንካራ የሆኑ ማንሸራተት የበሸበ ሲገው የሚያሻክር ሲሚንቶ ይመስላል እንጂ በልዩ ሴራሚክ ነው። ይሄ በልዩ ሁኔታ በራሷ ገንዘብ አድርጋ ያደረገችው ነው። ይሄም እንግዲህ ሙሉ በሙሉ አትክልት አለው፣ ፋውንቴን አለው፣ ልዩ ፍሊፍሎፕላት አለው። ወንዶቹ እንደመጡ ሰዎች እዚህ ጋር የሚያርፉበት ቁጭ የሚሉበት ነው። ይሄኛው ደግሞ የሴቶች የቅዱስ እግዚአብሔር አብ ነው። ይሄ ደግሞ እንደገና የታቦተ ቅዱስ ሩፋኤል ነው። የታቦተ ቅዱስ ጊዮርጊስ ነው። እንደገና ይሄ ደግሞ እንደገና የታቦተ አቡነ ሐራ ድንግል ነው። ይሄ የሴቶች ክፍል ነው። ይሄ በተመሳሳይ ሁኔታ እጅግ በጣም ልዩ የሆነ ውፍረቱ ቲክነሱ ተመጣጣነ ከታች ማንሸራተት በልዩ ሁኔታ ሁሉ የስምረተ ስላሴ ውጤት ነው። በእውነት ልጆቿን ቤተሰቦቿን ወደ እግዚአብሔር ተጠርተው የሄዱ ወላጆቿንም እግዚአብሔር ይጠብቅልን። በጸሎት አስቧት። ገና አልተመረቀም። ይሄኛው እንግዲህ ሰው ገና እንደመጣ
በእውነት አልቦት ይመጣል። ሙሉ በሙሉ እዚህ መጀመሪያ ከመጠመቁም በፊት ከተጠመቀም በኋላ መጥቶ እንግዲህ እንደ ቤተ መቅደስም ስብሐተ እግዚአብሔር የሚደርስበት ዓመታዊ ክብረ በዓል የሚደርስ የገድል ቤት ነው። ሙሉ በሙሉ እዚህ ሰው ማህሌትም እንቆማለን። ደብረ ታቦር ሲሆን እንደዚሁም ዓመታዊ ክብረ በዓል ሲሆን በከፊል ሰዓታት እዚህ እንቆምበታለን። ከዛ ውጪ ገድላቱ 14ቱም ቅዳሴ፣ ስንክሳሩ፣ ግብረ ሕማማቱ፣ ድርሳነ ማኅየው፣ ድርሳነ ሰንበት፣ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ገድለ ተክለ ሃይማኖት፣ ገድለ አቡነ ገብረ መንፈስ ቅዱስ ሙሉ በሙሉ የሚነበብበት ነው። ብዙ ሕሙማን እዚህ የሚፈወሱበት ነው። በተለይ ሙስሊም ወንድሞቻችን እህቶቻችን ገና ሲገቡ እዚህ በቃ ህሊናቸው እየተባረከ 7 ቀንም ሳይቆዩ በ3 ቀን ዳንን እያሉ በስኳር በካንሰር ምስክርነት የሚሰጡ በጣም በርካቶች ናቸው። ይህን ይመስላል እንግዲህ ወደ ውጪ ድርሳናቱ ገድሉ ስሙ እዚህ ሁሉ መጽሐፍት ተደርድረው የምታዩቸው መጽሐፍት ናቸው። ይሄ እንግዲህ ከ5 ዓመት በፊት ስመጣ በድንኳን በሳር ቤት በጭቃ ቤት የነበረች ቤተክርስቲያን ናት። እንግዲህ ማስታወሻ ስለሆነ ስብሐተ እግዚአብሔር የተደረሰበት ማህሌት የተቆመበት መስዋዕት የተሰዋበት የቃል ኪዳን ታቦት የቆየበት በሚል እንደ መሰብሰቢያ አዳራሽ ቅዱሳን ፓትርያርኮች ብፁዓን ጳጳሳት ተፈጥሮውንም እያዩ ፋውንቴኑን እያዩ አበባውን እያዩ አቀባበል ስብሰባ የምናደርግበት ነው። ይቀረዋል ይሄ እንግዲህ የደብሩ አሁን ተዘግቶ ነው። የደብሩ ንብረት ክፍል ነው። ዝከታች እንግዲህ ከላይ ወደ 8 ክላስ አለ። ይሄም እንግዲህ የደብሩ ክርስትና ቤት ነው። አሁን ተዘግቶ ነው። እጅግ በጣም በልዩ ነው። የራሱ ገንዳ አለው። ከመንበረ ጸባዖት ቅድስት ሥላሴ ካቴድራል ነው ሞዴሉ የተወሰደው። ይሄ እንግዲህ ከዛ አንስቶ እስከዚህ ድረስ ሙሉ በሙሉ የንዋየ ቅድሳት ነው። ቤተ መቅደስ ተዘርክርኮ የሚቀመጥ ንዋየ ቅድሳት የለም። በክብር ዘመናዊ የሆነ ቁም ሳጥን ገብረ ኪዳን የሚባሉ የመንፈስ ቅዱስ ልጆቻችን አሰርተው ነው። ይሄ እንግዲህ የዚህ እንግዲህ የጋሜል ሚዲያ ሊቀ ዲያቆናት ስምዖን የሚዲያው ባለቤት ነው። የቀሲስ ኤፍሬም ወንድም ነው። ቤተልሔሙን ስሟን ቤተልሔም ነው። የብፁዕ አቡነ ሰላማ የመንፈስ ቅዱስ ልጅ ለኔም ደግሞ ልጄ ናት። አሁን በሀገር አሜሪካን ነው የምትኖረው። እናቷንም አባቷንም ጋብቻ ስርዓተ ጋብቻ ያስፈጸመችው በዚሁ ነው። በዚህ ወደ ዞተን ግራውንድ ወደ ላይ ነው የምንወጣው። ይሄ ደግሞ የደብሩ ስብከተ ወንጌል ክፍል ነው። በእውነት በዚህ እጅግ በጣም ጠንካራ መምህራን ያሉበት እነ መጋቤ ሐዲስ ፍቅረ ማርያም እነ የኔታ መጋቤ ሐዲስ ልዑል እነ መምህር ለቤዛ እነ መላከ ሰላም ቆሞስ አባ ወልደ ኪዳን ያሉበት እነ መምህር ብርሃኑ በእውነት 24 ሰዓት ብሎ እንደ መላእክት የሚያገለግሉ የክርስትና ቤቱን የጥምቀት ቤቱን ወንጌል በጥምቀት ጥምቀት በወንጌል እንዲደገፍ 24 ሰዓት ብሎ እንደ መላእክት ሳይደክሙ የሚያገለግሉ መምህራን የሐዲስ መምህራን ያሉበት ቴዎሎጂያን ያሉበት ነው። በእውነት መምህር ብርሃኑ ጠንካራ በዚሁ ከምስረታ ጀምሮ የነበሩ በቅስና በድቁና የነበሩ አገልግሎታቸውን አይተው ሰበካ ጉባኤው አስተዳደሩ ወደ ወንጌል አገልግሎት ቀይሯቸው አሁን በእውነት ጠንካራ መምህራችን ናቸው። ይሄ ስብከተ ወንጌል ክፍላችን ነው። ስብከተ ወንጌል የጀርባ አጥንት መሆኑን አስተዳደሩ አለቃ ጸሐፊ ቢሮ ሳይኖሩ መጀመሪያ ለስብከተ ወንጌል ይሄ በቂ ባይሆንም ባይመጥንም ለጊዜው ይሄ ነውና መምህር ብርሃኑን ያስፋልን። ወደ ትልቁ አዳራሽ ህዝባችንንም ለውጠን እንድንሄድ እግዚአብሔር ያግዘን። ወደ ቅዳሴ ሊገቡ ነው። ይህ እንግዲህ የካባዶ G7 አንቀጸ ምሕረት ቅዱስ ሩፋኤል ቤተክርስቲያን የአስተዳደር ጽሕፈት ቤት ያለቃ ቢሮ ነው። እንግዲህ ስንገባ ከመንበረ ጸባዖት ቅድስት ሥላሴ ካቴድራል ስንመጣ ዛፍም አልነበረን፣ ቤተክርስቲያን መጠለያም አልነበረም። ይሄ እንግዲህ ባጭር ጊዜ በስብረተ ሥላሴ አማካኝነት ይሄ ቢሮ በእርሷ ነው የተሰራው። በከፊል ነው ሌሎቻችን ነራማቲው ባሉ ውስጥ በእውነት በጎ አድራጊዎች ከእንደ ስብረተ ሥላሴ የሚያግዙን የአስተዳደር ጽሕፈት ቤት ነው ለጊዜው። ይሄንን አሁን ጨርሰን ሙሉ በሙሉ ይሄንን ሰዎች ሲመጡ ወደፊት የማረፊያ ቤት እንዲሆን
ሰዎች ድነው ሲሄዱ ደግሞ እንደገና ብዙ ንስሐ ገብተው ስጋው ደግሞ ተቀብለው ህንፃ ሥላሴም ህንፃ መድኃኔዓለምን ተፈውሰው ደግሞ እንደገና ምድራዊውንም ይህች ቤተክርስቲያን እንግዲህ ልማቱ እንዲያድግ በዚሁ የተፈወሱ ሰዎች በራሳቸው በስማቸው አንዳንድ ስራ እንዲሰሩ የተደረገበት ነው። የአስተዳደር ጽሕፈት ቤት ነው፣ የአለቃ ቢሮ ነው። ይህ እንግዲህ በአዲስ አበባ ሀገረ ስብከት ደረጃ በመልካም አስተዳደር ካርታ በማውጣት መንገድ በማስገባት ውሃ በማስገባት መብራት በማስገባት በአጭር ጊዜ ተበትኖ የነበረውን ካህናት በመሰብሰብ በሚል ይሄን ተገምግመን በአዲስ አበባ ደረጃ ከብፁዕ ቅዱስ ፓትርያርክ በብፁዕ አቡነ ማትያስ በብፁዕ አቡነ መልከጼዴቅ ጊዜ አንደኛ ወተን በመልካም አስተዳደር ካርታ በማውጣት መንገድ በማስገባት ውሃ መብራት ለካህኑ መልካም አስተዳደር በማምጣት በወንጌል ህዝቡን በመለወጥ በሚል ከአዲስ አበባ ሀገረ ስብከት አንደኛ ወተን ተወዳድረን የተሸለምነው ዋንጫ ነው። ይሄ የሰበካው ጉባኤ ውጤት ነው። የክብር ዋና ጸሐፊ መጋቤ ሃይማኖት ውጤት ነው። የፋይናንሱ፣ የቁጥጥሩ፣ የአስተዳደሩ፣ የማህበረ ካህናቱ፣ የደቂቀ ጦቢት የሰንበት ትምህርት ቤት፣ የአካባቢ ወጣቶች፣ የልማት ኮሚቴው፣ የሰበካ ጉባኤ፣ የማህበረ ካህናቱ፣ የአጥቢያው ምዕመናንም ውጤት ነው። የእግዚአብሔር ልጆች ይሄ እንግዲህ ደግሞ ትልቁ ፕሮጀክታችን ወደፊት ተስፋ ያለው እንደ ኢትዮጵያም የራሽያን ቤተክርስቲያን ስርዓት አብነት በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት የካ አባራን ተመረጥ ቅዱስ ሩፋኤል ቤተክርስቲያን የአብነት ትምህርትና ስልጠና ማዕከል ፕሮጀክት ቅድም እዛ የነገርናችሁ የስምንቱን ጉባኤ የያዘ ቅዳሴውንም አቋቋሙንም ቅኔውንም ሁሉ ነገር ስምንቱን ጉባኤ ይዞ ይሄ ባህላዊውንም የሆነ የጎጆ ያለቀቀ ፋብሪካን የያዘ ሆስፒታልን የያዘ መድኃኒት ቤትን የያዘ ግብርናን የያዘ የንብ ማነብን የያዘ የከብት እርባታን ግብርናውን አግሪ ኢንዱስትሪውን የያዘ አግሪካልቸሩን ሙሉ በሙሉ የያዘ አደረጃጀት ነው። ስለዚህ የራሷ ባንክ ቤት እንዲኖራት፣ የራሷ ሆስፒታል እንዲኖራት፣ የራሷ ንብ ማነብ፣ የበግ እርባታ፣ የአህያ እርባታ፣ የላም፣ የፍየል፣ የበቅሎ የሚለውን ሁሉን ነገር የያዘ ይሄንን የያዘ ትልቅ ፕሮጀክት ተስፋ ያለው ይሄ ነውና ይሄንን እንግዲህ በትልቁ ትሁቱ አድማጩ በየአብያተ ክርስቲያናቱ በሄዱበት ሁሉ ትልቅ ራዕይ የሚያሳዩ እዚህ ቦታ ላይ 3-4 ጊዜ መጥተው እሳቸው መመሪያ ሰጥተው ብፁዕ አቡነ መልከጼዴቅ የአዲስ አበባ ሀገረ ስብከት የጉራጌ ሀገረ ስብከት ሊቀ ጳጳስ በነበሩበት ሰዓት እሳቸው መመሪያ ሰጥተው የስትራክቸር ማህበረ ቅዱሳን አማካሪ መሐንዲሳችን ቀሲስ ኢንጂነር ተመስገን ከአስተዳደሩ ጋር ከልማቱ ጋር በመሆን በጋራ የተቀረጸ ነው። ይሄንን እንደውም እንደ ጊፍት አድርገው በቢሮአቸው እስከ ጉራጌ ሀገር ድረስ ወስደውት በቤታቸው አለ። ከዛም ቀጥሎ ብፁዕ አቡነ ሄኖክም የአዲስ አበባ ሀገረ ስብከት በነበሩበት ሰዓት ወደ 4 ጊዜ ነው ቦታው መጥተው ሻማውን ጧፉን እንደውም መሰረት ድንጋዩን የሚጣሉት እሳቸው ናቸው። ከዚያም ቀጥሎ እንግዲህ ታላቁ ራዕይ ያላቸው አድማጩ ሰውን በደንብ አክሴፕት የሚያደርጉ በእውነት ለተጣሉ መምህራን ሁሉ ተስፋ የሆኑ ተበተነው የነበሩትን ሁሉ በየቦታቸው እንዲመለሱ ያደረጉ ብፁዕ አቡነ ሕርያቆስ ብዙ ራዕይ ያላቸው ለዚህ ቦታ ላይ ብዙ መመሪያ የሰጡ አዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ መጥተው ይህን ቦታ ጎብኝተው እድላም ናቸው። ከመጡ ጊዜ ጀምሮ ቤተክርስቲያኑ ተጀምሯል። ከመጡ ጊዜ ጀምሮ የአብነት ትምህርት ቤቱ አስቀድሞ የተቀረጸ ቢሆንም በእሳቸው መመሪያ ሰጭነት በዚህ ደረጃ ነው ያለነው። ይሄ እንግዲህ አስተዳደር ቢሮ ነው። ይሄ ደግሞ እንግዲህ ቅዱሳን ፓትርያርኮች ለጉብኝት ሲመጡ፣ ለቡራኬ ሲመጡ ባዕድ ነገር ከጤናቸው ጋር የማይስማማ እንደዚሁም እረፍት ለማድረግ ሲመጡ እንግዲህ መንበረ ጵጵስና በለናታል። እንግዲህ ይሄ እንደው ሞዴልም እንዲሆን በሚል በትልቁ ታስቦ ነውና የራሱ የምግብ አቅርቦት ለአባቶች ለጤናቸው በሚስማማ ባዕድ የሆነ ነገር የተዋጽኦ ነገር ከመንደር ከሆቴል እነሱንም ከመውሰድ ከዛም የተዋጽኦ ነገር ከሚሆን ይልቅ የራሳቸው ምግብ ማብሰያ የሆነ ነው። ጻና ሊቃነ ጳጳሳት ሲመጡ የሚያርፉበት ይህም በስምረተ ሥላሴ ነው ሙሉ በሙሉ የተዘጋጀው። በሩን ክፈቱ ሲያዘጋና ይሄ እንግዲህ ሶፋውም አንዴ መንፈስ ቅዱስ ልጄ ናት ገዛችልን በራሷ ገንዘብ ሳንቀበል አይነቱን ብቻ ነው እኛ የመረጥነው። ጻና ሊቃነ ጳጳሳት ሲመጡ መናኙ ጸሎተኛው ብፁዕ አቡነ ሰላማ በዚህ ቤት ውስጥ ማድረዋል፣ አርፈዋል። ክህነት ሲሰጡ
ብፁዓን አባቶች ሲመጡ የሚያርፉበት መኝታ ክፍል ነው። ይሄን ምን ያልጋውንም ቁም ሳጥኑንም ምንጣፉንም አቡነ ቀሲስም አብሮ የሚመጣ አባቶችን የሚራዳ መሬት ፍራሽ ላይ ያለውን ሙሉ በሙሉ ፍርድ ልብሱን፣ አንሶላውን፣ ያን ቁም ሳጥኑን ያዘጋጀችው ስምረተ ስላሴ ናት። ይሄ ደግሞ እንግዲህ አባቶች ረድ ብፁዓን አበው ሊቃነ ጳጳሳት ረዳቶች ሲመጡ የሚያርፉበት የራሳቸው ቁም ሳጥን አለ። የራሱም ደግሞ እንደገና እንደዚሁ አልጋ አለው። እነዚያም ደግሞ እንደገና ይሄው የሚያርፉበት አለ። ሲመጡ ደግሞ የሚመለከቱት መጽሐፍት አለ። በእውነት እንግዲህ መጽሐፈ ጓለ ድጓ ዘጸሎተ ፍትሃት ዚቅ አንገርጋሪ እስመ ለዓለም እዝለ አቡን ታራራይ ቅንዋት የሚለው ይሄን ሁሉ የያዘ አባቶች ሲመጡ የሚመለከቱት እንግዲህ በተለያየ ሁኔታ የተለያዩ መጽሐፍቶች አሉ። በሚገርም አይነት ሁኔታ ይሄው መጽሐፈ ቅዳሴ 14ቱንም ቅዳሴ ያያዛል። ገድለ ተክለ ሃይማኖት አለ። ገድለ ተክለ ሃይማኖት፣ ተአምረ ተክለ ሃይማኖት፣ መልክዓ ተክለ ሃይማኖት በግዕዝ በአማርኛ አባቶች ሲመጡ የሚመለከቱት አለ። እነዚሁ ፀሐይ ፍኖት የሚለው መጽሐፍቶች በብዛት የተለያዩ መጽሐፍቶች በዛሉ። ከዚያም ደግሞ ነገና እንደዚሁ መታጠቢያ ቤትም አባቶች ሲመጡ እንዳይቸገሩ ይኸው በጥሩ ሁኔታ የራሱ መታጠቢያ ገንዳ ያለው አለና እንግዲህ ይሄን ሁሉ ገንዘብን የሰራው እምነትን የሰራው ዕውቀትን የሰራው አንድነትን የሰራው ህብረትን የሰራው የኔ ያለቃው ብቻ አይደለም። የጸሐፊው ድርሻ አለ፣ የፋይናንሱ ድርሻ አለ፣ የአስተዳደር ሰራተኛው ጠቅላላ የፋይናንሱ አለ፣ ሰበካ ጉባኤው አለ፣ የልማት ኮሚቴው አለና ይሄ ሁሉ ሲደረግ የመንፈስ ቅዱስ ልጆቼ፣ ቤተሰቦቼ፣ ዘመዶቼ፣ ጎረቤቶቼ በተለይ ደግሞ ስምረተ ስላሴ ወይም ተርሲት ደበበ አክሊለ ኢየሱስ መቶውን ድርሻ ነው። የዘሮ ሮማንም በመቶውን ድርሻ አንበሳውን ድርሻ ይወስዳሉ። ነገር ግን ይህ ሁሉ ስኬትና በየካባዶ G7 ሰማይ ስር የሚታየው ታላቅ የልማት ማማ በቀላሉ የመጣ አልነበረም። ዛሬም ቢሆን አልጋ ባልጋ አልሆነም። ይህ ደብር ከአዲስ አበባ ዳርቻ አካባቢ በታላላቅ ተራሮች ስር የሚገኝ በመሆኑ ከመልክዓ ምድራዊ አቀማመጡ ጀምሮ በልማት ጉዞ ውስጥ እስካሁን ድረስ ፈታኝነታቸው የቀጠሉ በርካታ ተግዳሮቶች አሁንም በፊቱ ተደቅነው ይገኛሉ። ካርታው ሁሉ የግንባታ ፈቃድ የማግኘት ምዕመኑ በዚህ ቦታ ላይ አኗኗሩ ከእጅ ወደ አፍ ስለሆነ የኮንዶሚኒየም ደርሶት ዕዳውን ከፍሎ ያልጨረሰ ከዚያም ደግሞ በመሰረተ ልማት ተፈናቅሎ ወደዚህ የመጣ ኪራዩ ርካሽ ነው በሚል ወደዚህ የመጣ ከእጅ ወደ አፍ የሆነ የምዕመኑ አኗኗር የዕለት ነገርን ለመሸፈን እንኳን በጣም አስቸጋሪ ነው። ከተወላጆች በቦታው ላይ የሉም። ከከተማው በጣም ራቅ ያለ ነው። በዚህ ላይ ደግሞ እንደገና የማታ ጉባኤ ለማድረግ እንኳን ዳገት ስላለው መንገድ ስላለው በዚህ በከፍተኛ ሁኔታ የአካባቢ ተወላጆች ለልማቱ ተሳታፊ ለማድረግ ኑሯቸው ከእጅ ወደ አፍ የሆነበት ሁኔታ ስለሆነ በስራው ላይ የገጠሙን ፈተናዎች ናቸው። ከዚያም ቀጥሎ እንግዲህ የገበያው በአሁኑ ሰዓት የገበያው የመናር ሁኔታ የጀመርናቸውን ያወጣናቸውን ስኬጁል ሙሉ በሙሉ ስትራክቸር የገበያው ሁኔታ ያንባሪ ያደርግብናል። ያን ሁሉ እንግዲህ ቻሌንጅ በማድረግ በአዲስ አበባ ደረጃ ባለው አዲስ አበባ ገዳማት አድባራት ያለው አገልግሎት ወርሃዊ ደመወዝ ያልተቋረጠበት ሁኔታ ነው ያለው። በቂ ነው ባይባልም ከቦታው የምዕመናን አለመኖር ዳር ላይ የመሆን ከአዲስ አበባ በጣም ራቅ ማለት እነዚህ ከፍተኛ ፈተናዎቻችን ናቸው። እንግዲህ በዚሁ ላይ ወደ እቅዶቻችን ዛሬ ትናንት የተሰሩትን ለመጥቀስ ያክል በቦታው ላይ በእውነት የመንፈስ ቅዱስ ልጆቻችን የሁለት ቀን እንቅልፍ እንለምናቸዋለን በሚል በሀገር አሜሪካ የሚኖሩ በአረብ ሀገር የሚኖሩ የተለያዩ ቦታ ላይ የሶሻል ሚዲያዎችን በገዳማቱን አድባራቱን ቅዳሴውን ውዳሴውን የሚያስተዋውቁ ሚዲያዎች አሉ። በእውነት በዚህ ቦታ ላይ ያለማቋረጥ የክርስትና ስማቸውን በመጥራት ድርጅታቸውን በመጥራት በውጭ የሚኖሩ የሻማ ማምረቻ ጥቃቅንና አነስተኛ በሚለው ውስጥ ትልቅ ፋብሪካ ነው ብለን ባንልም ለኛ በዛ ደረጃ ነው የምንወስደው። የሻማ ማምረቻ አለን፣ የጧፍ ማምረቻ አለን።
ከዚያም ቀጥሎ ደግሞ ለህብረተሰቡ እንግዲህ ማይክሮ ኢኮኖሚውንም ቤተክርስቲያኒቱ የዚህ ባለቤት በስራ መንፈስ የምትቃጠሉ ሆኖ ከበጎ ነገር ጋር ሁሉ ተባበሩ፣ ሁሉ ነገር ተጸየፉ ስለምትል ቤተክርስቲያን በስራ መንፈስ ሁሉ ጊዜ ተላዘቁ ለወንጌል፣ ለመስቀል፣ ለመቅደመ ማርያም፣ ለቃል ኪዳን ታቦት የሚወጡ ጥላዎች እንደገና ሰውን ተላዘቁ ወንጌል መማር ሲገባው ለአገር ለሀገር ለዓለም መጸለይ የሚገባት ቤተክርስቲያን ለልመና ጊዜ ማምከን የለብንም በሚል ዓለም እየፈታ የሚፈወስበት ቦታ ነው። እንዴት እንደተናገሩበት ለፕሮፌሰር በበነ ለማ ወደ ገበያ ተጠርቶ ሄደው በረከቱ ይደረብንና እነ ዶክተር ቀሲስ ተረታ ፕሮፌሰር አብነት ወንድማችን በእውነት የዓለም የሆነው ሐዋርያ መናኝ የሆነው ምሁሩ ትሁቱ ወንድማችን መምህር ዘላለም በቋሚነት መስሉ እየመጡ የሚያስተምሩበት ልዩ ቦታ ነው። ይሄንን ይዞ እንግዲህ ወደፊት ያው ህዝቡም እየበዛ ስለሆነ ያለው ወደፊት በጀርባ ላሉት በማህፀን ላሉት ይችን ቤተክርስቲያን ግድግዳዋ ቆርቆሮ ጣራዋ ቆርቆሮ ጉልላቷ ቆርቆሮ መሰሶ ይማፊ ማስፋፋት አለብን በሚል ፍቅረ ምዕመናን አክሊለ ኢየሱስ ነው ለተሰማይት ቦታውን በመግዛት ወደፊት እንግዲህ ትልቁን ካቴድራል 5 የቃል ኪዳን ታቦታት ነው ያሉት እንጂ ዋነኛነት ቅዱስ ሩፋኤል ነው። እንግዲህ ኢትዮጵያውያኖች ሰው የሆናችሁ ሁሉ አጠቃላይ ቤተክርስቲያን ህዝቦቿን ጠብቅ፣ ሰው የሆኑትን ሁሉ ጠብቅ እያለች የምትጸልይ ቤተክርስቲያን ናትና በቀጣይ በእውነት በዚህ ቦታ ላይ ጊዜ ያላችሁ ገንዘብ ያላችሁ እግዚአብሔር ስም ነው የምንለምናችሁ። በእውነት አስራት በኩራት ያላችሁ የምታግዙን ለአጭር ጊዜ ብቻ ነው። በእውነት ቦታውን ገዝተው በአንድ ግለሰብ በስምረተ ስላሴ ወይም ትርሲት ደበበና ቤተሰብ 2,500,000 ቦታ ገዝቶ ጸበል ቤቱን ለቅዱሳን ፓትርያርኮች፣ ለብፁዓን አበው ሊቃነ ጳጳሳት፣ ለካህናት፣ ለወንዶች፣ ለሴቶች ወደ 15 የሚሆኑ ክላሶች የራሱ ዘመናዊ አዳራሽ ያለው ኮሪደር ያለው በጥሩ ሁኔታ ከዛው ደግሞ እንደገና ከላይ ወደ 12 ቢሮ የያዘና አዳራሽ የያዘ ከላይ አብነት ትምህርት ቤት እዚህ ደረጃ ላይ ጥቂት ሰዎች ናቸው በአሸዋ በሲሚንቶ በጠጠር ያክሉትና በቀጣይ ላለው ነገር በእውነት በእግዚአብሔር ስም በመላከ ሰላም በቅዱስ ሩፋኤል ስም በአምስቱ የቃል ኪዳን ታቦታት ስም የምንለምናችሁ በእውነት በጊዜያችሁ በጉልበታችሁ በጸሎታችሁ በምክር እንግዲህ ሚዲያው የገዳማቱ አድባራቱን በዚህ ቦታ ላይ እንግዲህ ሰው የተፈወሰበት የሞተ ሰው የተነሳበት ትዳር ያጣ ሰው ትዳር ያገኘበት ባል ያጣ ባል ያገኘበት ሚስት ያገኘበት ስራ ያገኘበት ጤና ያገኘበት ትሞታለህ የተባለ ሰው ሁሉ ህይወት ተቀጥሎበት ነፃ ነው የተባለበት ካንሰር የተባለ ስኳር የተባለ መድኃኒት የለሽ ፈዋሽ ሆስፒታል ፈዋሽ ዶክተር በሌለበት አገር ቤተክርስቲያኒቱ ደግሞ በዝልክ እየፈወሰች ነውና በቀጣይ ምዕመናንን ኢትዮጵያውያኖች ኤርትራውያኖች ሰው ሆናችሁ የተፈጠራችሁ ሁሉ ሙስሊም ወንድሞቻችን ካቶሊክ ወንድሞቻችን በተለያየ ቤተ እምነት ያላችሁ ሁሉ ሰው የዳነበት ቦታ ላይ ከበጎ ነገር ጋር ሁሉ መተባበር ሙስሊሞች ሳይቀሩ ነው። የኒኮብልስቶን በእውነት አሸዋ በማምጣት አንድ አሸዋ በማምጣት ጠጠር በማምጣት ከካንሰር ከስኳር የዳኑ በጣም ብዙ ናቸው ሙስሊም ወንድሞቻችን። ሌሎች ቤተ እምነት ውስጥ ያሉ ራሳቸውን የሳቱ በትኩሳት ላይ በነዳድ ላይ የነበሩ አሁን ደግሞ ተፈወስን እያሉ የሚያገለግሉ እምነታቸውን ሳንነካ ጤናቸውን ግን በጸበሉ ሰዎች የተፈወሱ ነውና በጸበሉ መጀመሪያ መጣችሁ ተፈወሱ። በጭንቀት ላይ ነው ያለነው። በትዳሩ ያልተጨነቀ በልዩ ያልተጨነቀ በገበያ ያልተጨነቀ በማህበራዊ በጉልበት ተስፋ የቆረጠ ዓለም ውስጥ ነው ያለነውና በእውነት እንግዲህ ታረጋጋ ቤተክርስቲያንና ቦታውም ራሱ ጂኦግራፊካል አቀማመጡም በእውነት በጣም እጅግ በጣም ለጸሎት ምቹ የሆነ ማረፊያ ቦታ አለ፣ መጠለያ አለ፣ አዳራሽ አለ። ጸበሉ ፈውስ ነው፣ በነፃ ነውና ተፈወሱ እንላለን። እንግዲህ በዛ አጋጣሚ ደግሞ እንግዲህ በማቴሪያል በገንዘብኛ ከሰው ከእጅ የምንቀበለው አንዳች ነገር የለም። አካውንት ነምበሩ የኢትዮጵያ ንግድ ባንክ 1018 10 42 44 7 ነው። የልማቱ ደግሞ አቢሲኒያ ባንክ 1321 እነዚሁም ደግሞ እንደገና የአባይ ባንክ ደግሞ እንደዚሁ 23 21 ነው። ደግሞ ቅዱስ ጊዮርጊስ በ23 ነው። 21 ደግሞ እመቤታችን ናት። በዚህ ሲገባ ደግሞ የአባይ ባንክ አለ። ብታግዙን ለኢትዮጵያና ለአዲስ አበባ ይሄንን ሚዲያ ለምትከታተሉ ደንበኞቻችን ተከታታዮቻችን ሁሉ በእውነት ይሄ ቦታ ይሄ ሚዲያም በእውነት እንግዲህ በእጅ ስልክ ነው እየቀረጸ እንደዚህ እያስተላለፈ ያለና በባለፈው
እንደዚሁ የሚያዝያ 23 በዚህ በረከት የተሳተፋችሁ አላችሁ። ስራውን እናሳያችኋለን። ስማችሁ ከዓመት ዓመት በትዳራችሁ፣ በልጆቻችሁ፣ በድርጅታችሁ ስም ባለባችሁ የህመም አይነት ሁሉ ቤተክርስቲያኒቷ አሁንም የሐዋርያት ጾም ላይ ነው ያለነው። እንደ ገዳም 24 ሰዓት ሙሉ አገልግሎት ያለበት። ስለዚህ በዚሁ በእውነት በአይነት በሲሚንቶ፣ በጠጠር፣ በቆርቆሮ፣ በብሎኬት፣ በአሸዋ፣ በብሎኬት፣ በድንጋይ፣ በሙያ፣ በገንዘብ፣ በሀሳብ አትራፍ በኩራታችሁ ሰጥታችኋል። በዚህ ቦታ ላይ በአይነት ብታግዙን የበለጠ ለዓለም ጭምር የሚሆን ቦታ ማድረግ ይቻላልና በጥቂት ሰዎች፣ በጥቂት ግለሰቦች፣ በጥቂት በጎ አድራጊ ምዕመናን ይሄን ከተሰራ በጋራ ሆነ እነዚህ የጠቃቀስናቸው ያላለቁ የአብነት ትምህርት ቤት አዳራሽን ይዞ ከዛም ቀጥሎ ደግሞ ዋናው ቤተክርስቲያን ከዛ ደግሞ መሰረተ ልማት የውሃ ከርሰ ምድር የማውጣት ነገር ይሄንን ጥናቱ አልቆ በማቴሪያል እጥረት አወዳድረን ያው እንግዲህ ከ5 ሚሊዮን እስከ 10 ሚሊዮን ድረስ ይፈጃል ተብለን በዛ ደረጃ ነው ያለንና በዚህ በእውነት ማሽነሩ ያላችሁ በዚህ ላይ ደግሞ እንደገና በእውነት በጌጣጌጣችሁ ራሱ እንግዲህ ያለንበት እንግዲህ የሰው ህይወት እየጠፋ ነው። አንገት እየተቆረጠ ነው፣ እጅ እየተቆረጠ ነው፣ እግር እየተቆረጠ ነው። ጌጣጌጣችሁን ሁሉ በእውነት ያንን ወደ እግዚአብሔር ቤት ብታውሉት ትርፍ ቤት ያላችሁ፣ አሮጌ መኪና ያላችሁ፣ ትርፍ ቤት ያላችሁ ይህንን በቋሚነት ለቤተ ክርስቲያኑ መተዳደሪያ ለልማቱ ብቻ የሚሆን ለደሞዝ አናስቸግራችሁ። የንስሐ ልጆቻቸው ካህናቱ ራሳቸው እኔም የንስሐ ልጆችን በዛ ነው እያሸፈን ያለ ነው። ወደ ልማቱ ብታግዙን ይሄ ቦታ በእውነት መሀል ካሉት ከነመንበረ ጸባዖት ቅድስት ሥላሴ ካቴድራል ከነሳሊተ ምሕረት ከነቦሌ መድኃኔዓለም በከፍተኛ ሁኔታ የአንደኛ ደረጃ ተብሎ ከሚንቀሳቀሱት አብያተ ክርስቲያናት ባልተናነሰ ሁኔታ ማብቃት እንችላለንና ጊዜያችሁን የሚሰርቅ ገንዘባችሁን የሚሰርቅ የሚያባክን አገልጋይ ከአስተዳደሩ አንስቶ ከሰበካው ጉባኤ አንስቶ ከልማት ኮሚቴው አንስቶ በእውነት የተጠናከረ አመራር በነ ዶክተር ሊቀ ትጉሃን ቀሲስ ብሩክ በነ ፕሮፌሰር ወርቁ እነዚህም እነ ኢንጂነር ኢዮ ከዚህ በፊት ሲያገለግሉ የነበሩ እነ በክረ ምዕመናን ካሳሁን አበራ እነ ኢንጂነር ዘለቀ እነ መምህር ንጉሥ እነ ወይዘሮ ሳባ በልማት ውስጥ ምንድነው ጠንካራ ሰዎች ያሉበት የአቅም ጉዳይ ብቻ ይዞን እንጂ ቦታ ላይ ንብረት ከመጣ ንብረት አይባክንም፣ ገንዘብ ከመጣ ገንዘብ አይባክንም የተባለው ዓላማና ልማት ላይ ነው የሚውልና በዚህ ተሳታፊ እንድትሆኑ በአምስቱም የቃል ኪዳን ታቦታት ስም በፈጣሪያችን በቅዱስ እግዚአብሔር አብ ስም በእናታችን በታቦተ ልደታ ለማርያም ስም በመላከ ሰላም በእግዚአብሔር ፊት ይዞን በሚቆመው በከበረው ሰማይ የተከፈተለት የጦቢትን ዓይን ያበራ ወለተ ራጉኤልን በማኅፀኗ ተቆራኝቷት የነበረውን ጋኔን በፈወሰ በቅዱስ ሩፋኤል ስም በፍጡነ ረድኤት ኃያል መሰጋደል በቅዱስ ጊዮርጊስ ስም እንደዚሁም በጻድቁ በመናኙ አባታችን በኢትዮጵያ ጻድቅ በአቡነ ሐራ ስም በአቡነ ሐራ ድንግል ስም ማልጸናቸዋለሁ። ከልማቱ ጋር ተባበሩን። ከዚያም ውጭ ላይክ ሼር የሚደረግ የመንፈሳዊ አገልግሎት ነውና ጋሜል ሚዲያን በእውነት በመከታተል በእጅ ስልክ ነው ይሄን እያስተላለፉ ገዳማቱን ቅዳሴውን ውዳሴውን ጾመ ፍልሰታን ጾመ ኢየሱስን ጾመ ልደትን ጾመ ሐዋርያትን ኪዳኑን ማህሌቱን የቃል ኪዳኑን ታቦት በውጭ ላሉ ወገኖቻችንን ሁሉ የሚያስተላልፍ ነውና በእውነት በውጭ ያላችሁ ወገኖቻችን የጋሜል ሚዲያንም ተከታታዮች እንድትሆኑ በዛ አጋጣሚ ሚዲያውንም እናመሰግናለን። እግዚአብሔር አባታችን የሐዋርያት በረከት ይደርብን። የዚህን ቦታ ትንሣኤ ለውጥ ያሳየን። በዚህ ሰዓት በሐዘን ላይ ያለነው፣ በጭንቀት ላይ ያለነው፣ በፈተና ላይ ያለነው፣ ህዝባችን በስደት ላይ ነው የታረደ ነው። አብያተ ክርስቲያናት እንግዲህ 101 ዓመት ያገለገሉ ለኢትዮጵያ ለዓለም የቃል ኪዳኑን ታቦት ወልድ መንፈስ ቅዱስ ለምታመልከዋ ቤተክርስቲያን ስጋው ደግሞ የምትፈትተዋ ቤተክርስቲያን 101 ዓመት ያስቆጠረ ቤተክርስቲያን በአርሲ ላይ የተቃጠለው ህዝቦቻችን በስደት ላይ በሞት ላይ በሐዘን ላይ ነው ያሉት ናቸው። ቤተክርስቲያን ነው የምታረጋጋ። ቤተክርስቲያን ቢፈርስ ቤተክርስቲያን ቢቃጠል ጠንካራ ክርስቲያን ጠንካራ ኢትዮጵያውያን ግለሰቦች ቤተክርስቲያን እየሰሩ ያሉበት ሁኔታ ነውና ያጣናቸው ካህናት በእውነት አህባብ ቅዱስ ሆኖ የሚቀጥሉ አረቀ ጊዮምን እያለው ያጋንንትን ደዌ በሽታ ደም የሚያፋሰሰውን አጥንት የሚያስከተክሰውን የሚያማልዱ ካህናት የታረዱበት የተቃጠሉበት ሁኔታ ነው ያሳዝናል። ምዕመኖቻችን በእውነት የቀበሌ አመራር እንኳን እንሁን ብለው ምኞት የሌላቸው በበረባሱ የሚሄዱ የዕለት አፈር ገብተው በእውነት እጅግ በጣም
ኋላ ቀር በሆነ የግብርና ዘዴ የሚተዳደሩ ወገኖቻችንን አጥተናል። በእውነት እነሱን ማግኘት በጣም ያን ቤተሰብ ያን ዜጋ ማግኘት ህፃናት፣ ልጆች፣ አረጋውያን፣ ካህናት ለሀገር የሚበጁ ለመንግስት የሚበጁ ሀገርን የሚለውጡ እነዚህን ሁሉ አጥተናልና በእውነት በምስራቋም በምዕራቧም በሰሜኗም በደቡቧም ለመንግስትም ለሰላሙም ለጸጥታውም ለልማቱም አጋዥ ሆነን በእውነት እንደዛ ጥንት ከአባቶቻችን ያየነው የሰማነው እያየን የመጣነውን ነገር እየሰማን የመጣነውን ነገር አስቀጥለን በሰላምና በፍቅር ይህንን የሐዋርያት ጾም እንድንጨርስ ያዘኑትን ሁሉ የምናጽናናበት ወቅት እንዲሆነን አምላከ ቅዱስ ሩፋኤል ከኛ ጋር ይሁን። የጋሜል የሚዲያ ባለቤት ሊቀ ዲያቆናት ስምዖን በእጅጉ እናመሰግናለን። ይሄ ሚዲያ እንግዲህ ባልተሟላ በእጅ ስልክ ነው የተቀረጸው። ልጅ ነው፣ ዲያቆን ነው፣ ቀዳሽ ነው፣ ዘማሪ ነው፣ ሕፃን ነው ገና በቤተ መቅደሱ ቆቦ እስጢፋኖስን ጽዋ ይዞ እስጢፋኖስ የያዘውን መስቀል ይዞ ሲቀድስ በዚያ ላይ ቅዳሴውን ሁሉ ማዕጠንቱን፣ ዜማውን፣ የዓመቱን ቃለ እግዚአብሔር ማህሌቱን፣ ጾመ ኢየሱስን፣ ጾመ ፍልሰታን ይህን ሁሉ እያስተዋወቃችሁ ያለ ሚዲያ ነውና በእውነት ይህንን ላይክ፣ ሼር፣ ሳብስክራይብ የሚደረገው ይሄ ነውና የራሱ ስቱዲዮ እንዲኖረው፣ የራሱ ትራንስፖርቴሽን እንዲኖረው፣ የራሱ ባለሙያ እንዲኖረው እግረ መንገዳችንን ጋብዛለን። አክብራችሁ ይህን ርቀት ቦታ ላይ ከአዲስ አበባ መጥታችሁ በዚህ ልክ ጋሜል ሚዲያ ልማታችንን ላይ ያለውን ትላንት የነበረውን ዛሬ ያለውን ነገ ደግሞ የሚሆነውን በዚህ ልክ ለምዕመኖቻችን ለማስተላለፍ መጥታችሁ ይህንን ስላስተላለፋችሁ ልሙታኑም ስላስተዋወቃችሁን በእጅጉ እናመሰግናለን። የጋሜል ሚዲያ ተከታታዮች በእውነት የምናሳስበው እንደማጠቃለያ በስጋ ፈቃድ ልንናገር እንችላለን፣ በስሜት ልንናገር እንችላለን፣ ያለ ዝግጅት ልንናገር እንችላለን። የዝግጅት ባለቤት ክርስቶስ በደሙ የመሰረታት ቤተክርስቲያን ሐዋርያት ያጸኗት መምህራን፣ ሊቃውንት፣ ነቢያት የመሰከሩላት ቅድስት ቤተክርስቲያን በጎን ነገር ብቻ በመውሰድ ከበጎ ነገር ጋር በመተባበር በዚህ ያሉ የካህናቱን አገልግሎት እጅግ በጣም መምህራን፣ ዲያቆናት፣ መምህራን፣ ቀሳውስት፣ መምህራን በማህሌቱ፣ በቅዳሴው፣ በክርስትናው፣ በጥምቀቱ፣ በአውደ ምሕረቱ ሁሉ ብቁዓን የሆኑ መምህራን ያሉበት ቦታ ነውና በዚሁ የመጣችሁ ሆነት የኔ ቤተክርስቲያን በሐሳብ በጉልበት በማቴሪያል በጸሎት እንድታግዙን በእግዚአብሔር ስም እናሳስባለን። እግዚአብሔር አባታችን በፍቅር የጀመርነውን ይህን ወቅት ይህን ሰዓት የምንሰማውን ጦርነት የምንሰማውን ስደት የምናየውን ረሃብ የምናየውን ሞት ክርስቶስ የሞተላት ሀገር ዓለም ይልቁን ልጆቿን ወደ እግዚአብሔር በውዳሴ በቅዳሴ በማህሌት የምትዘረጋዋን ቤተክርስቲያን ህዝቦቿን መሪዎቿን ሁሉ ጥፋቷን አያሳየን፣ ልማቷን፣ እድገቷን፣ ብልጽግናዋን ያሳየን። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ይቆየን። አሜን።